Hallelujah. Hallelujah. Hallelujah.
ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። በምስጋና ድል አለ። እውነት ነው የእግዚአብሔር ቃል ስለሚል በምስጋና ምን አለ? በምስጋና ድል አለ። ድል ብቻ አይደለም ማዳንን የማሳይበት በዛ ደግሞ ምን አለ? መንገድ አለ። ማዳኔን የማሳይበት ምን አለኝ አለ? መንገድ አለኝ አለ። ክብር ለእግዚአብሔር ይሁን። እግዚአብሔር ይመስገን። አሜን። የሚስተካከል ነገር አለ። በጣም ጨልም ብሏል። አላውቅም። እግዚአብሔር ይመስገን። ክብር ለእግዚአብሔር። ላይት ይቀረዋል። መዝሙር 50 ላይ የተዘመረበትን ነገር እናገርና ወደ ዕለቱ ወደ ዕለቱ መልእክት እሄዳለሁ። ምን ይላል? ምስጋናን የሚሰዋ ያከብረኛል፣ የእግዚአብሔርን ማዳን ለእሱ የማሳይበት መንገድ በዚያ አለ ነው የሚለው እና ምስጋናን መሰዋት እግዚአብሔርን ያከብራል። ሁለተኛ ደግሞ የማዳንን መንገድ የሚያሳይበት አሰራር አለው በዛ ውስጥ። እግዚአብሔር ለዘላለም ጸጋ ያብዛልን። ቢመችም ባይመችም ቢሞላም ባይሞላም እግዚአብሔርን ለማመስገን የምስጋናውን ጸጋና መጎናጸፊያ እግዚአብሔር ያብዛልን። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ ይሁን። ሃሌሉያ። ኢየሱስ ማን ነው? ኢየሱስ ማን ነው? ጌታ ነው። ክብር ለኢየሱስ ይሁን። ወገኖቻችን፣ ውድ ቤተሰቦች፣ ይህንን ፕሮግራም የምትካፈሉ ሁሉ ጌታ ይባርካችሁ። ሰላም ለእናንተ ይሁን። ፕሮግራማችንን በጌታ በኢየሱስ ክርስቶስን ስልጣን ጀምረናል። ይህን ቃል እንዳልኳችሁ ምስጋናን የሚሰዋ ያከብረኛል፣ በዛም ደግሞ የማዳንን መንገድ የማሳይበት ነገር አለ እዛ ውስጥ ነው የሚለውና እግዚአብሔር ይመስገን። በቃ እግዚአብሔር ይመስገን። እስቲ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ይሄን ስንል በማይመችበት ሁኔታ፣ ይሄን ስንል በሚያቃጥል ኮምፎርተብል ባልሆነ ነገር ውስጥ ሁሉ እግዚአብሔርን እናመሰግናለን። ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው። ቸርነህና ምሕረትህ ለዘላለም ነውና እግዚአብሔር ሆይ ድንጋይ ተንተርሶ እግዚአብሔር ባለበት ቦታ ያዕቆብ እግዚአብሔር ሆይ እነሆ ባልተመቸ ሁኔታ ግን እነሆ እውነት ቃልህም ወደኛ መጥቷልና ሰማይ ተከፍቶ አንተን አየ፣ አንተን ሰማ። እግዚአብሔር ሆይ በማይመች ሁኔታ ውስጥ ሆነን ነገር ግን አንተን ለማየት አንተን ለመስማት በሚያበቃ በአንተ ላይን ውስጥ የተለቀቀ ማንነት በጌታ በኢየሱስ ክርስቶስ ስም እንዲኖረን ውጫችንና ሁኔታችን ሳይሆን ከአንተ ጋር የመገኘት መስመርና ክብርህ ጉልበት ውስጥ መገኘት በሚያስችል በክብሩ ድምቀት፣ በክብሩ ልዕልና፣ በክብሩ መገኘት፣ በህልውና መገኘት ውስጥ ይህን ጉባኤ እንድትጠቀልል በኢየሱስ ክርስቶስ ስም መንፈስ ቅዱስ ናልን ብለን አንተን ሾመናል። መንፈስ ቅዱስ ተገኝልን ብለን አንተን ሾመናል። አምላካችን የሰራዊት ጌታ እግዚአብሔር ሆይ ይህን ፕሮግራም ጀምረን እስከምንጨርስ አንተ ከኛ ጋር እንድትሆን ደግሞም ለዘላለም ከኛ ጋር ባለህበት ኪዳን መጠበቅ እንዲሆንልን አሁንም መመራት መገስገስ እንዲሆንልን በኢየሱስ ስም ፕሮግራሙን በክርስቶስ ደም ለአንተ አሳልፈን ሰጠን። የሚቃወመን የሚገዳደረን የጨለማው ኃይል ኃይለኛውን በኃይለኛው በእግዚአብሔር ስልጣንና ቃል አሰርን። ተግዳሮትን የትኛውንም አይነት መገለጥክን የሚጋፋ ቃልክን የሚገዳደር በኢየሱስ ክርስቶስ ደም ቃል ኪዳኑን አፈረስን። በኢየሱስ ክርስቶስ ስም ስራውን አፈረስን። በደም ቃል ኪዳን ውስጥ ሆነን እግዚአብሔር መጽሐፉን በሚገልጠው መንፈስ በመንፈስ ቅዱስ ባስተማራችን ቅብዓተ መንግስት ስልጣን እንድትዋብልን እንድትነጥቀን መጽሐፉ በተጻፈበት በመንፈስ ቅዱስ መነዳት ባሪያዎች በተለቀቁበት መለቀቅ እንድንለቀቅ መንፈስህ እንዲፈታን እንዲለቀን ቃልህ እንዲገልጠንና እንዲያፈራን በኢየሱስ ስም ጸለይን። ቀሪ ጊዜያችንን ባረክን። በስም ስልጣን ጸለይን። አሜን። በሆነው ጌታ አሜን። በኢየሱስ ስም እግዚአብሔር ይባርካችሁ። እግዚአብሔር ይጠብቃችሁ። እግዚአብሔር ይባርካችሁ። እግዚአብሔር ይጠብቃችሁ።
ልዑል አምላክ እግዚአብሔር ይባርካችሁ። እግዚአብሔር ይባርከን። ሃሌሉያ። እግዚአብሔር ይመስገን። ዛሬ የምናየው ቃል ርዕሱ ብዙ ጊዜ እግዚአብሔር በጸሎት ውስጥ ሆኜ የእግዚአብሔር የቃሉ ርዕስ ይመጣል። የቃሉ ርዕስ ሲመጣና አቅጣጫውን ያመላክተኛል። እዛው ውስጥ ተነስቼ ወደ ቃሉ ውስጥ እገባለሁ። እዛ አሰሳ ውስጥ እገባለሁ። ግን ፖይንቱን የሚይዘው ግን በጸሎት ነው ብዙ ጊዜና ደጆች ተከፈቱ የሚል ርዕስ ነው ይመጣል። ደጆች ተከፈቱ ወገኖች፣ እንደ እውነት በቆምኩበት አምላክ ፊት ቃሉን ስናገር በራሴና በሁኔታዬ አቅም የለኝም። በራሴና በሁኔታዬ ቃሉን ደፍሬ ለመናገር ያለሁበት ነው ብዬ መናገር አቅም የለኝም። ግን ለመታዘዝ አምላኬን የማቀውን አምላክ ለመታዘዝ እንደ ባሪያው እንደ ልጁም ሆኜ ለመታዘዝ ግን እውነተኛውን ቃል እናገራለሁ፣ ያለውን ቃል እናገራለሁ። በቃሉ ውስጥ ግን ክንውን ይሁንልን። ቃሉ ግን የሌለን ነገር መፍጠር የሚችል ቃል ስለሆነ በሌለን ነገር ላይ ቃሉ መፍጠር በሚችልበት ስልጣን እነሆ የእሱን ፈቃድ ይፍጠርልን፣ የእሱን ፈቃድ በእኛ ውስጥ ያድርግልን እና አሁን ያለሁበትን ነገርና ሁኔታ አይና የሚመጣውን ቃል ሳየው ይገርመኛል። በቃ በጣም የሚገናኝ አይደለም። ደፍሬ ለክብሩ ታዝዤ ቃሉን እናገራለሁ ማለት ነው። ክብር ለኢየሱስ ይሁን። ደጆች ተከፈቱ በሚል ርዕስ አንድ 5 ነጥቦች አብረን እናያለን። አንደኛ የሰማይ ደጅ። ደጆች ተከፈቱ። የምን ደጅ? የሰማይ ደጅ። የሰማይ ደጅ እንዴት እንደተከፈተ እግዚአብሔር ቃል ዘፍጥረት 28 በያዕቆብ ራስ ላይ እንዳልኳችሁ በማይመች መንገድ ከመጀመሪያ ገና ከአባቱ ቤት ከርብቃ ጉያ ወጥቶ ወንድሙ ሸሽቶ በሄደ ጊዜ የእግዚአብሔር ቃል የተገናኘው መንገድ ነው የምናየው። እንዲህ ይላል። ያዕቆብ በጌታ በኢየሱስ ስም አነባለሁ። ያዕቆብ ከቤርሳቤ ወጥቶ ወደ ካራን ሄደ፣ ወደ አንድ ስፍራም ደረሰ። ፀሐይም ጠልቃ ነበርና ከዚያ አደረ። በዚያም ስፍራ ድንጋይ አነሳ፣ ከራሱም በታይ ተንተርሶ በዚያ ስፍራ ተኛ። ሕልምም አለመ። እነሆ መንሰላል በምድር ላይ ተተክሎ ራሱም ወደ ሰማይ ደርሶ፣ እነሆም የእግዚአብሔር መላእክት ይወጡበት ይወርዱበት ነበር። እነሆም እግዚአብሔር በላዩ ቆሞበት ነበር። እንዲህም አለ፣ የአባቴ የአብርሃም አምላክ የይስሐቅ አምላክ እኔ እግዚአብሔር ነኝ። ይህችን አንተ የተኛህባትን ምድር ለአንተም ለዘርህም እሰጣለሁ። ዘርህም እንደ ምድር አሸዋ ይሆናል። እስከ ምዕራብ እስከ ምስራቅ እስከ ሰሜን እስከ ደቡብ ትስፋፋለህ። የምድርም አሕዛብ ሁሉ በአንተ በዘርህም ይባረካሉ። እነሆ እኔ ከአንተ ጋር ነኝ፣ በምትሄድበት መንገድ ሁሉ እጠብቅሃለሁ፣ ወደዚችን ምድር እመልስሃለሁ። የነገርኩህን ሁሉ እስካደርግልህ ድረስ አልተውህምና። ያዕቆብም ከእንቅልፉ ተነስቶ በእውነት እግዚአብሔር በዚህ ስፍራ ነው፣ እኔን አላወቅኩም ነበር አለ። ፈራ፣ እንዲህም አለ፣ ይህ ስፍራ እንዴት ያስፈራ! ይህ ስፍራ የእግዚአብሔር ቤት ነው እንጂ ሌላ አይደለም፣ ይህም የሰማይ ደጅ ነው አለ። እንዳነበብነው ታሪኩንም እንደምናውቀው አመቺ ባልሆነ ከመጀመሪያ ገና ከቤተሰብ ከእናቱ ጭምት የሆነ በእናቱ ቅርብ ጓደኝነት በቤት ጓዳ የሚመላለስ ልጅ እንደ ወንድሙ እንኳን አደን እየወጣ የውጭውን ሁኔታ የማያውቅ ጭምት የሆነ ያዕቆብ በወንድሙ ታሪኩን እናውቃለን። ምክንያት ሲሄድ እንመለከታለን። ወንድሙ ሸሽቶ ግን በዚህ መንገድ ላይ ጨለመ፣ ሌሊት ሆነ። የመንገዱ ሌሊት መጣ በሱ ሕይወት። በዚህ ወጥቶ መማያውቅ፣ በዚህ ጨቅላ ማንነት፣ በዚህ ችግርን ተጋፍጦ በማያውቅ ማንነት መንገዱን ጀመረውና መንገዱ ላይ ሌሊት መጣ፣ ሌሊት ደረሰ፣ ጨለማ ሆነ። በዛ ሌሊት በሆነው ጨለማ ጊዜ የሚገርም ነው። ፍራሽ የለም፣ ትራስ የለም። በዛን ጊዜም እንግዲህ ሰው ፍራሽ ይኖረዋል፣ ትራስ ይኖረዋል። ድንጋይን ትራሱ አድርጎ ድንጋይ ተንተርሶ የድንጋይ ትራስ ምን ይመቻል? የመሬትስ የማይመች የመሬትስ መኝታ ምን ይመቻል? ከቤት የወጣ ጭምት የሆነ በእናት በአባቱ ቤት የኖረ ምቾት ያለው ልጅ ከቤት ወጥቶ እየሄደበት ባለው መንገድ ላይ መሸ፣ ሌሊት መጣበት። የመንገድ ሌሊት አጋጠመው። በመንገዱ ሌሊት ላይ በማይመች ሌሊት መንገድ ላይ ድንጋይን ትራስ አድርጎ የተኛበት እየጎረባበጠ ምቾት በማይሰጥ ሁኔታ ውስጥ ግን የሚገርመው እግዚአብሔር
ተገለጠለት። እግዚአብሔር አመቺ በማይሆን የማይመች ዘመኔ ነው፣ የማይመች ሌሊቴ ነው፣ የማይመች ምቾቴ በውጫዊው በስጋዊው ነገር ምቾት በማይሰማን ጊዜ ላይናችን ቀጥ ብሎ ከእግዚአብሔር ጋር ካለ እውነት ነው የምላችሁ ያልጠበቅነውን ያላየነውን ፊውቸሪቲ የሚመጣውን አይደለም በእኛ በሚቀጥለው ዘር እንኳን እግዚአብሔር የሚያደርገውን ራእይ ነው የሚገልጠው የሚያሳየው። ምድራዊው ነገር ላይ ምቾት የለውም። ምድራዊው ነገር ላይ ድንጋይ ተንተራሰ ከላይ መልበሻ የሌለው የሌሊት ቁርና የሌሊት ብርድ እንዲሁም የዱር አራዊት ሲያስገመግሙ የሚያስፈራ ነገር ነው የሚሰማው ድምፅ። በዛ ሁኔታ ውስጥ ግን ድንጋይ ተንተርሶ የሰማይ ደጅ ተከፈተለት። ምን ተከፈተ? ደጆች ተከፈቱ። የሰማይ ደጅ ተከፈተ። የሰማይ ደጅ ተከፈተ። የሰማይ ደጅ መከፈት ማለት እግዚአብሔር በግልጽነት የሚገኝበት የሚታይበት የሚናገርበት ማለት ነው። የተከፈተ ሰማይ ማለት ነው። እግዚአብሔር በግልጽነት የሚታይበት የሚናገርበት የተከፈተ ሰማይ ማለት ነው። የተከፈቱ ደጆች በሚል ርዕስ ምንድነው የተከፈተው? እዚህ ጋር ሰማይ ደጅ ተከፈተለት። ለማ ለያዕቆብ በምን ሁኔታ ላይ ያለ ነው የሰማይ ደጅ የተከፈተለት? የእግዚአብሔር ፕሬዘንስ የእግዚአብሔር ሕልውና መንሰላል ቆሞ በመንሰላሉ ላይ ከምድር እስከ ሰማይ የተተከለ ሰማይ ከምድር እስከ ሰማይ በተተከለ መንሰላል ላይ መላእክት እየተመላለሱ መንሰላሉ ሰማይ ደረሰ። መንሰላል ጫፍ ላይ ግን እግዚአብሔር ቆሞ መላእክቱ ሳይሆን እግዚአብሔር ቆሞ ያናግረው ነበር። ለራሱ ለቀጣይ ዘመኑን የሚሆነውን ነገር ያናግረው ነበር እና ይሄ የተከፈተ ሰማይ ደጅ ስንል ምን አይነት ነው? ስፍራው እግዚአብሔር ከመገኘቱ የተነሳ ስፍራው ምን ሆኗል? የሚያስፈራ ነው አለ። በቃ ይህ ስፍራ እንዴት ያስፈራ! ለምን? ሰማይ ተከፍቷል። እግዚአብሔር በሕልውናው በመገኘቱ ለያዕቆብ ሊገለጥለት ባለው መንገድ ተገለጠለት። ከምድር እስከ ሰማይ መንሰላል ተተክሎ መንሰላሉ ላይ መላእክት እየተመላለሱ እግዚአብሔር ደግሞ መንሰላሉ ጀመረ ሰማዩ ጫፉ ላይ ቆሞ ያናግረው ነበር። ጆሮውን ከፍቶ በሌሊት ባልተመቸ ሌሊት ድንጋይ ተንተርሶ በተኛበት ሌሊት መንገድ መሽቶበት መንገድ ሌሊት ሆኖበት ባለበት ሌሊት በዛ ሌሊት እግዚአብሔር ተገናኘው። ዛሬ ወገኖቼ ሌሊት ነው በምንልበት ጨለማ ነው በመንገዳችን ሌሊት ጨለማ ሆነብን ብለን ብዙ ሽሽቶች ብዙ ስደቶች ብዙ ምድረ በዳዎች ባሉበት መንገድ ላይ እያለን ባልተመቸ ሁኔታ ውስጥ ሆነ ሰማይ እግዚአብሔር ሲከፍት የእግዚአብሔር ደጅ ሰማይ ሲከፈት የሰማይን ድምፅ በግልጽነት ስናየውና ስንሰማው ምንኛ ደስ ያሰኛል። ይሄ ብቻ አይደለም፣ ምንኛ ያስፈራል። ይህ አለ በቃ ይህ ምንድነው አለ? የእግዚአብሔር ቤት ነው አለ። በቃ ይሄ መገኘት ሌሊት የሆነው ጫካ ዱር ምራ አይደለም አለ። ይህ የእግዚአብሔር ቤት ነው። ደግሞም ማለት ይህ የእግዚአብሔር ቤት ነው እንጂ ሌላ አይደለም። ሌላ ደሞስ የሰማይ ደጅ ነው ማለት ይሄ የእግዚአብሔር ቤት የሆነበት ምክንያት የሰማይ ደጅ ነው ያለበት ምክንያት እንዴት ያስፈራ ብሎ የእግዚአብሔር ፍርሃት በላዩ ላይ የወደቀበት ምክንያት ምንድነው? መገኘቱ፣ የሰማይ ደጅ መከፈቱ። የሰማይ ደጅ መከፈት ማለት የእግዚአብሔር ቤት ነው ያሰኘው። የእግዚአብሔር ቤት የእግዚአብሔር መገኘት ያለበት ቤት ነው። እግዚአብሔር ግልጽ የሆነ ግንኙነት የሚያደርግበት በገነት አዳምና ሔዋን ከውድቀት በፊት እንዴት አይነት ከእግዚአብሔር ጋር ህብረት ነበራቸው። ዛሬ ደግሞ በክርስቶስ ኢየሱስ ወደ ገነቱ መልሶናልና የእግዚአብሔር ቤት ሲባል በአሁኑ በእኛ ደግሞ አውድ ቤተ መቅደሱ እና በቤተ መቅደሱ ውስጥ ዛሬ የእግዚአብሔር መገኘት እንዲህ አይነት የሰማይ ደጅ መከፈት ይሄስ የእግዚአብሔር ቤት ነው የሚያስብል መገኘት በእኛ ህይወት አለ ወይ? በእኛ መቅደስ ውስጥ አለ ወይ? ይሄ በማይመቸው ጫካ ሌሊት ሰዓት ላይ ይሄን እግዚአብሔር ቤት ነው የሰማይ ደጅ ነው የተባለበት ለምንድን ነው? የሚያስፈራ ግርማ የሚያስፈራ ህልውና የተገኘበት የእግዚአብሔር መገኘት ስላለ። ክብር ለኢየሱስ ይሁን።
ስለዚህ አየው፣ በራእይ ተገለጠለት፣ በህልም ተናገረው፣ በቃል ተናገረው። አየው ከእግዚአብሔር ጋር። ይሄ አለ የሰማይ ደጅ ነው። ይሄ የእግዚአብሔር ቤት ነው። ይህ የሰማይ ደጅ ነው። ይሄ የተከፈተ ሰማይ ነው። ይሄ የተከፈተ ሰማይ እንዴት ያስፈራል! እንዴት ያስፈራል! ያዕቆብ ይህ ስፍራ የእግዚአብሔር ቤት ነው፣ ይህ ስፍራ የሰማይ ደጅ ነው፣ ይህ የእግዚአብሔር ቤት እንዴት ያስፈራል! ለምን ያስፈራል? ሰማያትን የፈጠረ እግዚአብሔር በተከፈተ ሰማይ ፊት ለፊት ቆሞ ፊት ለፊት ስለተናገረው ህልውናው መገኘቱ በዛ የእግዚአብሔር ቤት ነው ያስባለው የእግዚአብሔር መገኘት ነው። ዛሬ በእግዚአብሔር ቤት የእግዚአብሔር መገኘትና ከመገለጡ የተነሳ በፊቱና በቤቱ እየፈራን ይሄስ የእግዚአብሔር መገኘት ነው፣ ይሄስ የእግዚአብሔር ቤት ነው የሚያስብል ዛሬ በመቅደሱ በመገኘቱ እግዚአብሔር አለ ወይ እንድንፈራው የሚያደርግ ከፍርሃታችን የተነሳ ይሄ እግዚአብሔር ቤት ነው። ለምን? የእግዚአብሔር ቤት ውስጥ እግዚአብሔር ከተገኘ ፈሪሃ እግዚአብሔር አብሮ አለ። እግዚአብሔርን መፍራት ለእግዚአብሔር መንቀጥቀጥ አለ ማለት ነው። መገኘቱ ባለበት ደግሞ የተከፈተ ሰማይ አለ፣ የተከፈተ ደጅ አለ ማለት ነው። የሚያስገመግም የዛሬውንና የወደፊቱን የሚናገር ምን አለ? ድምፅ አለ ማለት ነው። ድምፅ አለ ማለት ነው። ያኔ ያ ጫካ ያ ሌሊት እንደዚህ አይነት የግርማውን ድምፅ ፊውቸሪቲውን የሚናገር እንዲህ እንደው ካትቀር ትመለስ ባለ 2 ክፍል ሰራዊት ሆኖ የተመለሰው እዛ ቦታ ላይ ይሄ እግዚአብሔር ቤት ነው ባለው ቦታ ላይ ምንድነው ያደረገው? ያዕቆብ ማልዶ ተነሳ፣ ተንተርሶት የነበረውን ድንጋይ ወስዶ ሐውልት አድርጎ አቆመ፣ በላዩም ዘይትን አፈሰሰበት። ያዕቆብም ያንን ስፍራ ቤተል ብሎ ጠራው። አስቀድሞ ግን የዛች ከተማ ስም ምንድን ነበር? ሎዛ ትባል ነበር። ቤተል አላት። ቤተል የእግዚአብሔር ቤት፣ የእግዚአብሔር መገኛ ቤተል ኤል ቤተል ይላል ደግሞ ባክስ ትርጉሙና ኤል ቤተል ቤተል። ለምን? እግዚአብሔር ተገኘ፣ ድምፁን ሰጣ። ከዛ የተነሳ ምን ሆነ? ሰማይ ተከፈተ፣ ፍርሃቱ መጣ። ይሄ እግዚአብሔር ቤት ነው አለ። ያ ቦታ ያ ስፍራ እግዚአብሔር ስለተገለጠበት ያንን የተንተራሰውን ድንጋይ አቆመና ዘይት አፈሰሰ። ይሄ ቤተል ነው፣ ይሄ እግዚአብሔር ቤት ነው አለ። ተመልሶ ሲመጣበትና ሲገናኘው ዳግመኛ ደግሞ እግዚአብሔር እናያለን በዚህ ቦታ። ሙሴ በቁጥቋጦ እሳት ሲነድ እሳት እየነደደ ቅጠሉ ሳይቃጠል ያንን ራእይ ሲያይ ሄደ። ይሄንን ራእይ ልይ አለ። በቃ እየነደደ እሳቱ ቅጠሉ የማይቃጠልበት ምንድነው? ሙሴ ይሄ ስፍራ የተቀደሰ ቦታ ነውና ምን አድርግ? ጫማህን አውልቅ አለ። በቃ አያችሁ፣ የእግዚአብሔር መገኘት ቅዱስናን ያመጣል። የእግዚአብሔር መገኘት የእግዚአብሔርን ፍርሃት ያመጣል። የእግዚአብሔር መገኘት አሁናዊና ወደፊታዊ ትክክለኛ የእግዚአብሔርን ቃል ይናገራል እና ያጽናናል። እንዲሁ እመልስሃለሁ መልስና ሄድ የምታየውን አሁን የተኛህበትን አሁን እንደዚህ ድንጋይ ተንተርሰህ የተኛህበትን ለአንተና ለዘር ምድሩን እሰጣለሁ። የወደፊቱ ደግሞም ይሄ የተስፋው ቃል ለአብርሃም ለአያቱ ለአባቱ ለይስሐቅ የተገባ ቃል ነው። መልሶ ወደሱ ደግሞ ሲጸና የምንመለከተው እና እግዚአብሔር በመገኘቱ እንደዚህ ሲያደርግ እናያለን። እንደገና ሲገለጥ ደግሞ ዘፍጥረት 35 ላይ ስንመለከት ደግሞ ያዕቆብና እግዚአብሔር የተነጋገሩበትን እንደገና የተስፋ ቃሉን ሲያጸና ሲያድስ በተከፈተ የሰማይ ደጅ ንግግራቸውን እናያለን። እግዚአብሔር ፊት ለፊት ሲነጋገረው ግን መንሰላል በመካከላቸው ተተክሎ በመንሰላሉ ላይ መላእክት እየተመላለሰ በመንሰላሉ ጫፍ ላይ እግዚአብሔር ድምፁን ሲያሰማው እንመለከታለን። እንግዲህ ወገኖቼ ዛሬ የእግዚአብሔር መገኘት
መቅደሱ ቤቱ የእግዚአብሔር ቤት ቤተል የሚያስብል ኤል ቤተል የሚያስብል የእግዚአብሔር ድምጽ የሚወጣበት የተከፈተ ሰማይ አለን ወይ? በዚህ የተከፈተ ሰማይ ካለ የእግዚአብሔር ድምጽ አለ፣ የእግዚአብሔር ህልውና መገኘት አለ። ደግሞ ፍርሃት እግዚአብሔር ከመገኘቱ የተነሳ ሰው በእግዚአብሔር ፍርሃት ውስጥ እግዚአብሔርን በመፍራት በክብር ውስጥ ይመላለሳል። የእግዚአብሔር ክብር ቤተ መቅደሱን ሲሞላው በነ ሙሴ ጊዜ የክብሩ ደመና ሲሞላው መቆም አልቻሉም ካህናቶቹ። ክብሩ ሌላ ውስጥ አያስገባም። ይሄ ሌላ አይደለም እንዳለው ያዕቆብ ክብሩ ሌላ ነገር ውስጥ አያስገባንም፣ ሌላ ነገር እንድናስብ አያደርገንም። ክብሩ ይሞላንና ይቆጣጠረናል። በቃ እግዚአብሔር ቤተክርስቲያንን በዚህ ዘመን የሰማይን ደጅ ከፍቶ ወደ ክብሩ ሙላት ሌላ ነገር ሳይሆን ብቻውን ወጥቶ እሱ የሚቆጣጠርበት ሙላት ውስጥ እግዚአብሔር ይክተተን። ደጆች ተከፈቱ፣ ሰማይ ተከፈተ ማለት ነው። ሰማይ ተከፈተ ማለት የእግዚአብሔር ህልውና በግልጽ ተገኘ ማለት ነው። ድምፁ ተገለጠ ማለት ነው። ፍርሃቱ መጣ ማለት ነው። ዛሬ ይሄ እውነት በዘመኗ ያኔ ቤተል የተባለው ያኔ እግዚአብሔር ቤት፣ ዛሬ እግዚአብሔር ቤት መቅደሱ ማን ነው? እኛ ነን። ህልውናው እግዚአብሔር ተቆጣጥሮ እውነተኛው እግዚአብሔር እያየ ነው፣ እየሰማ ነው። በሌሊት ድምፅ ጆሮአችን፣ በቀን እነሆ ራእያችን በፊት ለፊት በግልጽነት እያየን እየሰማን ከዛ የተነሳ ፍርሃት ወርሶ እግዚአብሔርን በመፍራት ክብር ውስጥ እግዚአብሔር በሚናገርበት ድምፅ ውስጥ የምንመላለስበትና የምንጠቀለልበትን መንፈስ ይህን ታላቅ ተሐድሶ እግዚአብሔር ያፍስስልን። ደጆች ተከፈቱ። ትንቢት ተናገርኩኝ። ቤተክርስቲያን እኔና እናንተ ሰማይ ምን አለልን? ተከፈተልን። ሰማይ እንደ ያዕቆብ ተከፈተልን ማለት ህልውናው ተለቀቀ፣ ድምፁ ተለቀቀ። በቃ እግዚአብሔር በዚህ ሙላት ውስጥ ቃሉ ከመጣ ያስገባናል። አሜን ብዬ እኔንም ራሴንም ቤተክርስቲያንን በእውነት በዚህ ቃል ባረኩኝ። በተከፈተ ሰማይ ክብሩ በሚለቀቅበት ድምፁ በሚለቀቅበት ከዚህ የተነሳ እግዚአብሔርን ወደ መፍራት ሙላት ውስጥ ገብተን ሌላ ነገር ሳይዘን ብቻው እሱ ብቻውን ይዞ ወደሚነዳበት ሙላት ውስጥ እግዚአብሔር ቤተክርስቲያንን ይክተታሜ። ደጆች የተከፈቱ የምን ደጆች? የሰማይ ደጆች። ዮሐንስ 1:52 ላይ ስንመለከት ኢየሱስና ናትናኤል ሲነጋገሩ አንድ ነገር እናያለን። እውነት እውነት እልሃለሁ ሰማይ ሲከፈት የእግዚአብሔር መላእክት በሰው ልጅ ላይ ሲወጡ ሲወርዱ ታያላችሁ። እግዚአብሔር እዩት ክፍሉ። ናትናኤል ተደነቀ። ናትናኤል ተደነቀ። ከበለስ በታች አየሁ ስላለው በቃ አየሁ ስላየው ምን አይነት መገለጥ ነው አለ። በቃ ምን አይነት እኔን እንዴት አየኝ? ከበለስ በታች ሆኜ እንዴት አየኝ? እና ሲነጋገሩ ከዛ በኋላ ምን አለ? እውነቱ እልሃለሁ ሰማይ ሲከፈት የእግዚአብሔር መላእክት በሰው ልጆች ላይ ሲወጡ ሲወርዱ ታያላችኋል። ወገኖቼ በአዲስ ኪዳን እዚህ ጋር መሰላሉ መንገዱ ኢየሱስ ነው። ኢየሱስ ነው መሰላሉ። እዚህ ጋር መሰላል የለም። አሁን መሰላሉ ማን ነው? ኢየሱስ ነው። እዚህ ጋር ኢየሱስ ነው። እንደ ያዕቆብ እዚህ ጋር መሰላል አላየ። ራሱ መላእክቱ ሰው የሚወጣበት የሚገባበት እውነተኛው መላእክት የሚገዛለት እውነተኛው ሰው ወደ እግዚአብሔር የሚያቀርበው መንሰላሉ ማን ነው? ጌታ ኢየሱስ ነው። ክብር ለእግዚአብሔር ይሁን። ሰማይ ተከፍቷል። ኢየሱስ ምን ብሏል? ወርዷል። ሰማይ ተከፍቷል፣ ኢየሱስ ወርዷል ማለት ሰውንና እግዚአብሔር መካከለኛ ሆኖ በማስታረቅ እኔ እውነት፣ እኔ ህይወት፣ እኔ መንገድ ነኝ አለ። ይሄ መንገድ መንሰላል አይደለም። መንገዱ አሁን መንሰላል አያስፈልግም። በዚህ ጊዜ ራሱ ኢየሱስ መጣ። እውነት እውነት እላችኋለሁ በቃ የሰው ልጅ መጥቷል። መንሰላሉ እኔ ነኝ፣ መንገዱ እኔ ነኝ። በእኔ በኩል ትወጣለህ፣ በእኔ በኩል ትገባለህ። እኔ እውነት ህይወት መንገድ፣ ከኔ በቀር ወደ አብ የሚወስድ መንገድ የለም። ኢየሱስ መንሰላል ነው። በሰውና በእግዚአብሔር መካከል የሚኖር አንድ አለ። በሰውና በእግዚአብሔር መካከል በሰውና በእግዚአብሔር መካከል አንድ አለ። ሰውንና እግዚአብሔርን ያስታረቀ የኃጢአትን መጋረጃ የቀደደ መንገድ የሆነ መንሰላል የሆነ እግዚአብሔርና እኛን ያስታረቀ መንሰላላችን ማን ነው? ኢየሱስ ነው። መውጫ መግቢያችን ኢየሱስ ነው። ዛሬ
የሰማይ ደጆች ለኛ የተከፈቱት በመላእክት አይደለም። በመንሰላል እነኛ የሚወጡ የሚወርዱበት መንሰላል አይደለም። እግዚአብሔር ፊት ለፊት የምናየው የእግዚአብሔር ክብር ሆኖ የተገለጠው ኢየሱስን በመቀበልና በኢየሱስ በኩል እግዚአብሔርን ማየት እንችላለን። ክብሩን ማየት እንችላለን። ቃሉን መስማት እንችላለን። እግዚአብሔር ይመስገን። ወደ ሙላቱ ኃይል ያስገባን እንጂ በዚህ መጋረጃ በተቀደደበት በዚህ መንሰላል በሆነው ጌታ መግባት እንችላለን። አንደኛ ጢሞቴዎስ 2:5 አንድ እግዚአብሔር አለ፣ በእግዚአብሔርና በሰው መካከል ያለው መካከለኛ አንድ አለ፣ እሱ ሰው ሆኖ የተገለጠ ክርስቶስ ኢየሱስ ነው። ወገኖቼ ቁርጥ ያለው ዘላለማዊ መንገድ ወደ እግዚአብሔር የሚወስድ ብቸኛ መንገድ መላእክት አይደሉም፣ ማርያም አይደለችም፣ ማንም አይደል። መንገዱ መንሰላሉ ማለፊያው መስመሩ ኢየሱስና ኢየሱስ ብቸኛው ጌታ አምላክ ብቻ ነው። ወደ እሱም ደግሞ የተከፈተ የሰማይ መግቢያ፣ የተከፈተ የሰማይ ደጅ፣ የሰማይ በር መግቢያ። ይሄም ማለት ደግሞ የዘላለም ሕይወት የዘላለም መንግስት መግቢያ በሩ ወደ ተከፈተው ወደ ሰማይ መንግስት ወደ እግዚአብሔር የሚያስገባን የተከፈተው በር፣ የተከፈተው ሰማይ፣ የተከፈተው ደጅ የእግዚአብሔር መንግስት በማን ነው? በክርስቶስ ነው። የእግዚአብሔር የተከፈተው የሰማይ ደጅ መንግስት በሩ ኢየሱስ ክርስቶስ ነው። ከዚህ በር ውጪ በመስኮት መግባት አይቻልም። በመስኮት የሚገባ ሌባ ነው። ሌባው ሊያርድ ሊጠፋ ሌባው ሊያርድ ሊያጠፋ ነው የሚመጣ። እኔ ግን ህይወት እንዲሆንላችሁ እንዲበዛላችሁ መጣዋል። የእውነተኛው መግቢያ በሩ ደግሞ እኔ ነኝ አለ። በቃ በሩ ደግሞ እኔ ነኝ። እኔ ነኝ የመንገድ፣ እኔ ነኝ በሩ፣ እኔ ነኝ የእውነት በሩ፣ እኔ ነኝ ወደ አብ የማደርስበት መንገድ፣ እኔ ነኝ መንሰላሉ የአዲስ ኪዳን ወደ ሰማይ ወደ ተከፈተው በር ወደ ሰማይ የተከፈተ መንግስት ውስጥ ዓለምን መከልከል የሚያስገባ ኢየሱስ ነው። አሜን። ክብር ለእግዚአብሔር ይሁን። የተከፈተው ደጁ ተከፍቷል። የሰማይ ደጅ ጥቁር የለም፣ ነጭ የለም። ክርስቶስን መንሰላል አድርጎ በመስቀሉ ስራ በፈሰሰው ደም መታረቅን ባገኘንበት ቃል ኪዳን ለመግባት ሰማይ ደጁ ክፍት ነው። ይሄ ሰማይ የተከፈተ ሰማይ የተከፈተ ደጅ ዘላለማዊ መንግስት ነው። እሱም የሚገኘው በኢየሱስ ክርስቶስ ብቻ ነው። እግዚአብሔር ይመስገን። ስለዚህ መግቢያው በሩ ነው። ይሄ እውነተኛ አምላክ የዓለም ሁሉ ፈጣሪ ለዓለም ደግሞ የተሰጠ አዳኝ ቤዛ ሆኖ ያለምንም ክፍያና ያለምንም የኛ አስተዋጽኦ የሌለበት ደህንነትን የሚሰጥ መንሰላል የማያስፈልግበት መወጣጫ የማያስፈልግበት የራስ ስራ መንሰላሉን አንፈልግም። የማንንም አማላጅነት የማይፈልግ ብቸኛ የኛን አስተዋጽኦ የመላእክትን አስተዋጽኦ የማይፈልግ የማንንም መንሰላልነት የማንንም ማዘያ ሸማ የማይፈልግ ኢየሱስና ኢየሱስ ብቻ ነው። የተከፈተ ደጆች ተከፈቱ። የዘላለም መንግስት በር ተከፍቷል። በኢየሱስ ክርስቶስ በፈሰሰው ደም። ክብር ለእግዚአብሔር ይሁን። ዛሬም ወደ ቤተ አምላክ ወደ እውነተኛው አምላክ በደም ወደ ተከፈለ በደም ወደ ተመረቀ መንግስት እንግባ ጥሪ ያቀርባለሁ። ጌታንም አታውቁ ስንል ደግመን በእውነት ክርስቶስን በቃል ሳይሆን በእውነት በህይወት በስራ ወደ እግዚአብሔር ወደ ተከፈተው ደጅ ወደ ተከፈተው ወደ ዘላለም ህይወት መንገድ ወደዚህ በደም ወደ ተከፈተው በደም ወደ ተመረቀው ደጅ በር ለመግባት መንሰላል የትኛው መንሰላል አያስፈልግም። በአዲስ ኪዳን ኢየሱስ ክርስቶስ ባፈሰሰው ደም እንድትገቡ ንስሐ እንድትገቡ በደሙ ስርየት እንድታገኙ ቤተ ክርስቲያን ጥሪ ታቀርባለች። ደጆች ተከፍተዋል። ዛሬ ለያዕቆብ የሰማይ ደጅ ተከፍቶ መንሰላል ሲወጡና ሲወርዱ እግዚአብሔርን አይቶና ድምፁን ሰምቶ ይሄስ የእግዚአብሔር ቤት ነው፣ ይሄስ ቤተል ነው፣ ይሄስ የሰማይ ደጅ ነው፣ ይሄስ እንዴት ያስፈራ ያለው አዲስ ኪዳን የሰማይ ቤት የእግዚአብሔር ቤት ኑ ወደ እግዚአብሔር ቤት እንሂድ። የእግዚአብሔር ቤት የእግዚአብሔርን መንግስት እንድንወርስ የሚያስችለን የእግዚአብሔርን ቃል የአማኞች ህብረት የእግዚአብሔር በዚህ በአዲስ ኪዳን የአማኞች ህብረት የእግዚአብሔር ቤት የአማኞች ስብስብ ህብረታችን ስብስቡ ቤተ ክርስቲያን ይባል እንጂ እያንዳንዳችን የእግዚአብሔር መቅደሶች ነን። ያውም እናንተ የእግዚአብሔር መቅደሶች እንደሆኑ አታውቁምን? የእግዚአብሔር መንፈስ በእናንተ እንዲያድር አታውቁምን? ታዲያ የእግዚአብሔር ቤት ያደረገን የእግዚአብሔር ማደሪያ ያደረገን
የአዲስ ኪዳን መቅደስ ያደረገን እኛን ልጆች ያደረገን የአዲስ ኪዳን ቤተሎች የእግዚአብሔር ማደሪያ የእግዚአብሔር መገኛ ያደረገ ማን ነው? ክርስቶስ ብቸኛው አምላክ ነው። ብቸኛው አምላክ ነው። ዛሬ የእግዚአብሔር ቤት ለመሆን የእግዚአብሔር ልጅ ለመሆን ወደ ተከፈተው ወደ ሰማይ ደጅ ወደ እግዚአብሔር ዘላለማዊ መንግስት ለመግባት ክርስቶስ ኢየሱስን እንደ ግል አዳኛችሁ አድርጋችሁ እንድትቀበሉ ቤተ ክርስቲያን ታሳስባለች፣ ትጸልይማለች። ተባረኩ። እኛም ደግሞ የእግዚአብሔርን መንግስት የገባን የሰማይ ደጆች የተከፈቱልን የእግዚአብሔርን ድምፅ በመስማት በእግዚአብሔር ሕልውና ውስጥ በመገኘት የእግዚአብሔር መገኘት በክብሩ ሙላት ውስጥ መጠቅለል እግዚአብሔርን መፍራት ነው የሚያመጣው። ወደ እግዚአብሔር ፈሪሃ የሚያስከትት ሌላ ነገር ሳይሆን እግዚአብሔርን ብቻ እንድንመስል እንድንኖር እንድንፈራ ያደርጋልና እግዚአብሔርን ያመንን በእግዚአብሔር ሕልውና እግዚአብሔር ይጠቅልለን። እግዚአብሔርን በመስማት ሰማይ ደጆች በእኛ ላይ ይከፈቱ። ጥርት ያለ ግልጽ የእግዚአብሔር መገኘት እንሆ በእኛም አዲስ ኪዳን ማደሪያ ሰማይ ተከፍቶ የእግዚአብሔር ንስበት በትክክል በልዩነት መስማት ይሆንልን። እግዚአብሔርን በመፍራት መመላለስ ይሆንልን። ሁለተኛ የተከፈቱ ደጆች ስንል በዚህ ደጆች የተከፈቱ በሚለው ሁለተኛ ፖይንቴ ደግሞ የተዘጋ የእግዚአብሔር ቤት ደጁ ሲከፈት እናያለን። ደጁ ተከፈተ። የመቅደስ ደጅ የእግዚአብሔር የተዘጋ ቤት የእግዚአብሔር የተዘጋ ደጅ ሲከፈት እናያለን። ሁለተኛ ዜና ምዕራፍ 29 ላይ የእግዚአብሔር ባሪያ ንጉሥ ሕዝቅያስ የእግዚአብሔር ቤት መቅደስ ተዘግቶ በአክዓዝ ዘመን ተዘግቶ ሳለ የእግዚአብሔር ቃል እንዲህ ይላል። ሕዝቅያስ 25 ዓመት ጎልማሳ በነበረ ጊዜ መንገስ ጀመረ። በኢየሩሳሌምም 29 ዓመት ነገሰ። እናቱም የዘካርያስ ልጅ አቡ ትባል ነበር። አባቱ ዳዊት እንዳደረገ ሁሉ በእግዚአብሔር ፊት ቅን ነገር አደረገ። በነገሰ በመጀመሪያው ዓመት በመጀመሪያ ወር የእግዚአብሔርን ደጆች ከፈተ ይላል። ደጆች ተከፈቱ። ሁለተኛ ምን ተከፈተ? የተዘጉ የእግዚአብሔር ደጆች ተከፈቱ። አሜን። የተዘጉ ደጆች ይከፈቱ። ዛሬም የተዘጉ ደጆች በኢየሱስ ስም በነገስታት ንጉሥ ቃል ስልጣን የተከፈተ ይሁን። ተዘግተው ነበር። የእግዚአብሔር ቤተ መቅደስ ደጁ ተዘግቶ ነበር። ደጁ ተቆልፎ ነበር። እዚህ ምዕራፍ 28 ላይ ንጉሥ አካዝ በተጨነቀ ጊዜ እግዚአብሔርን መበደል አበዛ። ለመጡትም ለደማስቆ አማልክት የሶርያን ነገስታት አማልክት ረድተዋቸዋልና እኔን ይረዱ ዘንድ እሰዋላቸዋለሁ ብሎ ሰዋላቸው። ነገር ግን ለእርሱና ለእስራኤል ሁሉ እንቅፋት ሆኑ። አካዝም የእግዚአብሔርን ቤት ዕቃዎች ሁሉ ወስዶ ሰባበራቸው፣ የእግዚአብሔርን ቤት ደጅ ቆለፈ ይላል። የእግዚአብሔርን ቤት ደጅ ቆለፈ። ይሄ ንጉሥ አካዝ የንጉሥ ሕዝቅያስ አባት ነው። አባቱ የእግዚአብሔር የሚታጠንበትን በዛን ዘመን ዕጣን የሚታጠንበትን ቁርባን የሚቀርብበትን መስዋዕት የሚቀርብበትን እግዚአብሔር የሚመለክበትን ካህናት ያሉበትን ሌዋውያን ያሉበትን ሕዝብ ያለበትን የሚያመልኩበትን የእግዚአብሔርን ቤት ደጆች ምን አደረገ? ቆለፈ ይላል። በቃ ቆለፈ። ነገር ግን በሕዝቅያስ ዘመን ደግሞ ይህ የተቆለፈ ደጅ ምን ሆነ? ተከፈተ። የእግዚአብሔርን ቤት ደጆች ከፈተ። በነገሰ በመጀመሪያው ዓመት የእግዚአብሔርን ደጆች ምን አደረገ? ከፈተ ይላል። ከፈተ። ደጆች ከፈቱ፣ ምስጋና ሰዋለሁ፣ አዜምለታለሁ፣ ቃሌ እሱን ይጣፍጠው። በሞተው ሕይወቴ ነፍስ ሰጥቷልና፣ መንግስቱ ይባረክ፣ ስሙ ይግነን ገና ይላል። ጌታ የተባረከ ይሁን። ደጆች ሲቆለፉ፣ የእግዚአብሔር ቤት የአምልኮ ቤት ሲዘጋ፣ ህልውናው ያለበት የእግዚአብሔር መገኘት ያለበት ህዝቡና እግዚአብሔር የሚገናኙበት ቤት ሲዘጋ ምን አይነት ችግር እንዳለ ያ መገናኘት እንዴት እንደተቋረጠ እንዴት እንደቀረ እንዴት እግዚአብሔር እንደሚያዝን ሰዎች ማየት መገመት እንችላለን።
ዘጋው አካዝ። ነገር ግን ልጁ ምን አደረገ? በመጀመሪያው ዓመት ከፈተው። ታዲያ ዛሬ ጠላት በአንድም በሌላ አይነት ምንድነው በእግዚአብሔር ቤት ነገር ውስጥ እጁን ጣልቃ አስገብቶ የዘጋው? ምን ዘጋብን? ምን ዘጋብሽ? ምን ተዘጋብኝ ብለሽ በእግዚአብሔር ፊት ታነቢያለሽ? ምንድነው በግል ምን ተዘጋብን? ምን አይነት ነገር ተዘጋ? እንደ ማህበር ደግሞ እንደ ቤተክርስቲያን ምን ነገሯ ተቆለፈባት? ምን ነገሯ ተዘጋባት? እንደ አክዓዝ ዘመን የተዘጋ ነገር የተቆለፈ ነገር ምን ይሆን? አንድም በጠላት አንድም በራስ መንገድ ሌላውም ደግሞ በሰው እጅ መንገድ ምንድነው የተዘጋው? ምንድነው የተዘጋው? የአዲስ ኪዳን ማደሪያዎች የእግዚአብሔር ሕዝቦች ምንድነው የምታነቡበት? ዛሬ የተዘጋ ነገር ሰማይ ተዘግቷል። የጸሎት ስፍራ ተዘግቷል። የአምልኮ ህይወት ተዘግቷል። አይምሮ ልብ ተዘግቷል። አይምሮና ልብ ተዘግቷል። እግዚአብሔርን ለማምለክ ልባችን አይነሳሳ፣ ተዘግቶ መስመራችን ተቆልፏል። ምንድነው የተዘጋብን? ሰማይ አለ፣ የተቆለፈብን ነገር አለ። ምንድነው? በማን ዘመን በማን ህይወት ከመቼ ዕለትና ቀን ጀምሮ በእኛ ላይ ነገሮች ተዘጉ? የአምልኮ ነገር፣ የጸሎት ነገር፣ ቃል የማንበብ ነገር፣ ምን አይነት ነገር ተዘጋ? ምን አይነት ነገር ተቆለፈ? ንጉሥ ሕዝቅያስ የተባረከው ንጉሥ ምን አደረገ? አየ የእግዚአብሔር ቤት ደጁ እንደተቆለፈ በአባቱ ዘመን እንደተዘጋ አየ። ስለዚህ ንጉሱ በመጀመሪያው ዓመት የመጀመሪያ ስራው ምን ነበር? የእግዚአብሔርን የተዘጋ ነገር መክፈት ነበር። ዛሬ እግዚአብሔር ምንድነው የዘጋው ነገር? ምንድነው ጠላትም ይሁን እግዚአብሔርም ይሁን የተዘጋውን ነገር የሚከፍት የሚዘጋ የሌለ ቁልፍ በእጁ ያለ ከንጉሥ ሕዝቅያስ የሚበልጥ የነገስታት ንጉሥ ኢየሱስ ቁልፍ መፍቻ ያለው ጌታ ቃሉን ልኳል። በዚህ እውነተኛ መክፈቻ ቁልፍ እያለቀሽበት ያለው ተዘግቶብሽ ያለው ነገር ይከፍተዋል። ተዘጋብኝ፣ ደጅ ተቆለፈብኝ፣ በር ተዘጋብኝ የምንላለን። ልዩ ልዩ ጉዳዮች፣ ፋይሎች ተቆልፈው ተዘግተው እልባት ያላገኙ ኬዞች፣ እልባት ያላገኙ ፋይሎች ተዘግተው ተቆልፈው ያለምንም እልባት በቃ ያለምንም መፍትሄ የተዘጉ ፋይሎች፣ የተቆለፉ ፋይሎች፣ የተቆለፈ ሰማይ፣ የተቆለፈ ነገር፣ የተዘጋ ነገር፣ በተዘጋ ነገር ውስጥ የተቀመጥንበት ነገር አለ። ዛሬ እግዚአብሔር ቃል ተናገረበት በጌታ በኢየሱስ ክርስቶስ ስም። ሕዝቅያስ እንደተነሳ እዚህ ጋር ሕዝቅያስ እንደተነሳ የተዘጋውን የተቆለፈ የተዘጋውን እንደከፈተ ባንቺና በኔ በእግዚአብሔር ቤት፣ በእግዚአብሔር ጉባኤ፣ በእግዚአብሔር ሕዝብ ቤትና ጓዳ ህይወት ውስጥ፣ አገልግሎት ውስጥ፣ ጤና ውስጥ፣ ፋይናንስ ኢኮኖሚ ውስጥ፣ ማህበራዊ ግንኙነቶች ውስጥ ነገር ሁሉ ጣልቃ ገብቶ የተቆለፈና የተዘጋው ነገር ላይ እግዚአብሔርን አምኜ በእግዚአብሔር ቃል ስልጣን ቁልፉን ዘረጋሁበት። በሚከፍት በሚዘጋ በሌለ በእግዚአብሔር ቁልፍ ስልጣን ዛሬ የሰማይ ደጅ እንደተከፈተ ለያዕቆብ እኛም ለያዕቆብ ይህስ የእግዚአብሔር ቤት ነው እንዳለ በእግዚአብሔር ቤት ላይ የተዘጋ ሰማይ የተዘጋ ነገር በኢየሱስ ስም ተከፈት። በኢየሱስ ስም አዘዝን ተከፈት። በእግዚአብሔር ልጅ ቁልፍ ቃል ከፈትን ተከፈት። ያልተዘጉ ያልተጨረሱ ነገር ግን ተንጠልጥለው ያሉ ነገሮች በኢየሱስ ክርስቶስ ስም እንዲዘጉ፣ ፋይላቸው እንዲዘጋ፣ ኬዛቸው እንዲዘጋ፣ የተዘጋ ደግሞ በኢየሱስ ክርስቶስ ስም እንዲከፈት በእግዚአብሔር ቃል የእግዚአብሔር ቤት ስራ የእግዚአብሔር ቤት ስራ እንቅስቃሴ፣ የጸጋ አገልግሎት፣ የኢኮኖሚ ጉዳይ፣ የጸጋ አገልግሎት ጉዳይ፣ የጤና ጉዳይ፣ የቤተሰብ ጉዳይ ምንድነው የተዘጋው? ምንድነው የምታለቅሽበት? ምንድነው ምንጩ የደረቀው ነገር? ሰማይ በዚህ ሰዓት በኢየሱስ ስም እንደተከፈተ ያዕቆብን እንዳናገረ እነሆ በተከፈተ ሰማይ
የሰው ልጅ እንደወጣ እንደወረደ ናትናኤልን እንዳናገረ ጌታ ኢየሱስ ክርስቶስ ዛሬ በዚህ ላይ የተዘጋን ነገር በሚያናግርና በሚከፍት ቁልፍ በኢየሱስ ስም ጸለይን። የተከፈተ ይሁን። ቃሉን ላክንበት፣ ቃሉን ላክንበት፣ ቃሉን ላክንበት። ኢየሱስ ክርስቶስ ጌታ ነው። የሥራ በር የተዘጋባችሁ አይኖች፣ የተዘጉ አይኖች፣ የተዘጉ ጆሮዎች፣ እግዚአብሔርን ለማየት የተዘጉ አይኖች፣ እግዚአብሔርን ለማየት ለመስማት የተዘጉ ጆሮዎች በኢየሱስ ስም ደናቁርት የሆኑ እውራን የሆኑ ባለማየትና ባለመስማት የተዘጉ ጆሮዎች፣ የተዘጉ ልቦች በኢየሱስ ስም የተከፈቱ ይሁኑ። ትዝ ይላችኋል የኤማሁስ መንገደኞች አይናቸው ምን ብሎ ነበር? አይናቸው ተይዞ ነበር። በምን? በተስፋ መቁረጥ። ጌታ ኢየሱስ ራሱን ተናግሯል እንደሚሰጥ፣ በሶስተኛው ቀን እንደሚነሳ አብሯቸው ብዙ ዘመን ተናግሯቸዋል። አላስተዋሉትም። ነገሩ በተፈጸመና ጌታ በመስቀል ላይ ልክ እንደሞተ እንደተቀበረ ሲያዩ ተስፋ ቆርጠው ምን አሉ? ጌታን ጥለው የጌታን የኢየሩሳሌምን መንደር፣ የጌታን ድንኳን፣ የጌታን ቃልና ትእዛዝ ጥለው ወዴት ሄዱ? ወደ ቀድሞ መንደራቸው፣ ወደ ቀድሞ ድንኳናቸው፣ ወደ ኤማሆስ መሄድ ጀመሩ። ወደ ኤማሆስ መሄድ ጀመሩ። ስፍራ ለቀቁ፣ ደግሞም ጠወለጉ። እየጠወለጉ ስፍራ ለቀው ተስፋ ቆርጠው ወደ ቀድሞ መንደራቸው እየሄዱ ባለበት ተስፋ የቆረጡበት ጌታ ኢየሱስ ተነሳና በትንሣኤው አካል በጎናቸው እየሄደ አይናቸው ተይዟል። አይናቸው ምን ብሏል? ተዘግቷል። አላወቁትም። ኢየሱስን አላወቁም። እየጠወለጋችሁ ስትሄዱ ምን እያላችሁ ነው አሉ። አንተ ደግሞ በዚህ ሰሞን የሆነውን አታውቅምን? እኛ ልባችን የጣልንበት በስራና በቃል ብርቱ የሆነ ተስፋ ያደረግነው እሱ በቃ ሞተ፣ ተቀበረ። በዚህ ሰሞን የሆነውን አልሰማህምን? እያሉ ሲሉ ጠውልገው ማየት ተስኗቸው መንፈስ አይናቸው ታውረው ደንዝዘው ወደ ቀድሞ ሰፈራቸው ሊመለሱ መንገድ ጀምረው እየሄዱ ያለ ድንገት እግዚአብሔር ራሱ ኢየሱስ ቸሩ ጌታ ተገናኛቸው። ከዛ ሲመሽ ልክ እንደ ያዕቆብ ሲመሽ እና አብረን እንደር ግድ ባሉት ጊዜ ምንድነው የሆነው? አብሮ ገባ። ማዕዱን እንደምናውቀው ባረከ፣ ቆረሰና ሲሰጣቸው ምን ሆነ? አይናቸው ተከፈተ። ጌታ ኢየሱስ መሆኑን አወቁት። አይናቸው ዛሬ አይኖቻችን በድንዛዜ አይኖቻችን ባለማስተዋል በመዘጋት የጌታን ሐሳብና ስፍራ ባለማወቅ መንገድ ቀይረን እየሄድን ወደ ካምፓችን ከእግዚአብሔር መገኘት ከእግዚአብሔር ቤተል ከሆነው ህይወታችን ወጥተን ስፍራ በመልቀቅ ወደ ቀድሞ ለመሄድ ጉዞ ላይ ያለን ግን እኮ አቅጣጫ አልቀየርንም። በሐሳባችን ግን ኮብልለናል፣ ሄደናል እና ተስፋ ጥለናል። ሞቱን ብቻ ነው በቃ። ትንሣኤውን አልያዙም እነዛ ሰዎች። ሲነሳ ግን አላወቁትም። ኦልሬዲ በተስፋ መቁረጥ ደንዝዘው አይናቸው ታውሮ ነው ያሉት። ወገኖቼ ዛሬ እኔና እናንተ ተስፋ ስንቆርጥ መደንዘዝ የሚባል መንፈሳዊ ድንዛዜ አለ። መንፈሳዊ ድንዛዜ ማለት ደግሞ መንፈሳዊ አይን ያሳውራል። ኢየሱስን አብሯቸው የኖረውን በ3 ቀን መለየት አቃቱት። የትንሣኤውን አካል ይዞ ሲመጣ አላወቁትም። ሲናገር እንኳን ቃሉ ሲገልጥላቸው ልባቸው ይቃጠል ነበር፣ ግን አይናቸው አልተከፈተም። አይናቸው ማዕዱን ቆርሶ ባርኮ ሲሰጣቸውና ሲበሉ ነው የተከፈተው። ዛሬ እግዚአብሔር በተስፋ መቁረጥ አይናችን ታውሮ መንገዳችንን ስተን መንገዳችን ሌሊት የሆነብን መንገዳችን ጨለማ የሆነብን ያለ የኢየሱስን ስፍራ ጥለን በራሳችን መንገድ እየሄድን መንገዱ ጨለማ የሆነብን አይን የታወረብን ድንዛዜ ወደቀብን እንደነኚህ አይነት ሰዎች ካለን እግዚአብሔር ዛሬ በዚህ በተባረከው ቃሉ እንድንመለስ የአይን ድንዛዜ በኢየሱስ ስም በዚህ ቃል የተመታ ይሁን። የአይን ድንዛዜ እንዲከፈት እነኚህ ሰዎች ተባረኩ፣ አይናቸው ተከፈተ። ከዛስ በኋላ
ኤማሆስን ጥለው ወደ ኋላ ወደ ኢየሩሳሌም እንደገና ወደ ምዕራፋቸው ወደ ድንኳናቸው ወደ ቤተላቸው ተመለሱ። ወደ እግዚአብሔር መገኘት ወደ ህልውናው ወደ እግዚአብሔር ሐሳብ ሲመለሱ እናያለን። ወገኖቼ አይን መያዝ ማለት የአይን ደጅ አለመከፈት፣ የአይን መታወር ማለት መንፈሳዊ ድንዛዜን መንፈሳዊ እውርነትን ያሳያል። እነኚህ ሰዎች አይናቸው ሲከፈት እናያለን፣ ሲመለሱ እናያለን። እግዚአብሔር በእንደዚህ አይነት ሁኔታ ያለንን መድኃኔዓለም በዚህ ሰዓት በእውነት እግዚአብሔር አይን መከፈትን ይስጠን። አይን መከፈትን ይስጠን። በተባረከው ቃል ስልጣን መፈወስ ይሁንልን። ዮሐንስ 20:19 ላይ ስንመለከት አይሁድን ስለፈሩ ይላል ደጆች ዘግተው ተቀመጡ ይላል። እዚህ ጋር ደግሞ በፍርሃት የተዘጉና የተቀመጡትን ሰዎች እናያለን። ዮሐንስ 20 ላይ ደግሞ እነኚህ አይኖቻቸው ተዘግተው ወደ ኤማሆስ ሲሄዱ ነው የምናየው። እነኚህ ደግሞ ደጅን ዘግተው በፍርሃት በራቸውን ዘግተው ተቀምጠው እንመለከታለን። ደጃቸውን ዘግተው ተቀመጡ ይለናል። ያ ቀን እርሱም ከሳምንቱ ፊተኛው በመሸ ጊዜ ደቀ መዛሙርት ተሰብስበው በነበሩበት አይሁድን ስለፈሩ ደጆቹ ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸውም ቆሞ ሰላም ለእናንተ ይሁን አላቸው። ይህንንም ብሎ እጆቹንም ጎኑንም አሳያቸው። ደቀ መዛሙርቱንም ጌታን ባዩ ጊዜ ደስ አላቸው ይላል። ወገኖች ዳግመኛም ሰላም ይሁን ብለው እንግዲህ በፍርሃት በተዘጋ ደጅ ውስጥ የተቀመጡ ግን ደቀ መዛሙርቶች ግን የጌታ ተከታዮች እነሱም በፍርሃት እነኛ ተስፋ በመቁረጥ ነው አይኖቻቸው የተዘጉት የተያዙት። እሱም ጌታ መጥቶ በመንገዳቸው ሲመልሳቸው ወደ ልቦናቸው አይናቸው ተከፍቶ ወደ ስፍራቸው ሲመለሱ እናያለን። እነኚህ ደግሞ በፍርሃት በር ዘግተው ተቀምጠዋል። በራቸው ኦልሬዲ በፍርሃት ተዘግቷል። በራቸውን በፍርሃት ዘግተው ወደ ተቀመጡ ኢየሱስ መጣ። ክብር ለኢየሱስ ይሁን። የሶስተኛው ደጅ መከፈት በፍርሃት ዘግተው ለተቀመጡት ማን መጣ? ኢየሱስ መጣ። ዮሐንስ 19 ላይ እንደምናየው ዮሐንስ 20:19 ላይ የተዘጉ ደጆች በኢየሱስ መምጣት ተለቀውና ተከፍተው ወደ ተልኮ እንዲሄዱ እንዳውም ከአንዴም ሁለት በሳምንቱም ሲመጣ አሁንም ምን ብለዋል? ተዘግተዋል። በፍርሃት ተዘግተው ደጁ ተዘግቶ ነው ያለው። ተዘግቷል። በተዘጋ ደጅ ውስጥ ነው የተቀመጡት። የመጀመሪያም ሳምንት እንደዛው ነው። ሁለተኛም ሳምንት መጣ፣ እፍ አለባቸው፣ መንፈስ ቅዱስም ተሞሉ። ኢየሱስም ዳግመኛ ሰላም ለእናንተ ይሁን፣ አብ እንደላከኝ እኔ ደግሞ እልካቸዋለሁ አለ። ዳግመኛ ከተዘጉበት አውጥቶ ወደ ተልኳቸው እንዲገቡ በትንሣኤው አካል ማንነት ተገልጦ እፍ ብሎ መንፈስ መልቶባቸው በተዘጋ ደጅ ነው የገባው። መስኮቱም በሩም ጥርቅ ብሎ በተዘጋ ደጅ ውስጥ መለኮት ስለሆነ ገባ። ዛሬ እንዲህ አይነት ዝጋዝግ በሆነው ጥርቅም ባለው ነገር ውስጥ ማን ይገባል? ጌታ ይገባል። በተዘጋ ደጅ ውስጥ ተቀምጦ በፍርሃት ተዘግቶ ላለ መድኃኒቱ ማን ነው? ኢየሱስ መጣ ወገኖቼ፣ ኢየሱስ መጣ። ኢየሱስ እነኛ ተቀምጠው አይደለም ተስፋ ቆርጠው እየሄዱ ባሉበት ነው ጌታ የመጣው። ተገናኛቸው። እነሱም አይናቸውን ከፈተ። ደጆች ተከፈቱ። የእነሱ አይኖች ተከፈቱ። እነኚህ ደግሞ በር ዘግተው፣ እነኛ ስፍራ በመልቀቅ እነኚህ ደግሞ ደጅ ተዘግተው። ያ መከራ ነበረ ለእነሱ፣ ፈታኝ ጊዜ ነበረ። የኢየሱስ ክርስቶስ ሞት እንዳበጠራቸው ተነስቶ ደቀ መዛሙርቱን ሰብስቦ የመንፈስ ቅዱስን ኃይል እስኪወስዱ ድረስ ኃይለኛ ፈታኝ አበጣሪ መከራ መጥቶባቸው ነበርና ሲበታተኑ እናያለን። ነገር ግን አይኑ የተዘጋበትን አይኑን ከፍቶ በፍርሃት ደጅ የተዘጋበትን ኢየሱስ መጥቶ የተዘጉ ደጆች በኢየሱስ መምጣት ተለቀውና ተከፍተው ወደ ተልኮ ሂዱ ተብለው ሲላኩ እናያለን። ግን እዚሁ ክፍል ላይ ስንመለከት እነኚህ የተዘጉ
በኢየሱስ መምጣት ተለቀው ወደ ተልኳቸው ሂዱ ሲባል ተፈተው ተለቀው ወዴት ነው ሄዱት? ወደ ጥብርያዶስ ባህር ነው ሄዱት። አሳ ፍለጋ ሄዱ። የተዘጉት ደጆች የተከፈቱላቸው በር እንቅር መስኮት እንቅር ብለው በፍርሃት ተዘግተው አይሁድን ፈርተው የተቀመጡት በጌታ መምጣት መንፈስ እፍ ብሎባቸው ኃይል አግኝተው ወዴት ነው የወጡት? የተገኙት አሳ ፍለጋ። ቀድሞ ስራቸው ጥብርያዶስ ባህር ነው። ታዲያ ኢየሱስ ደጉና ቸሩ ጌታ መጣ። ልጆች ሆይ አንዳች የሚበላ አሳ አላችሁን ብሎ አናግሮ እሱ መሆኑን አላወቁትማ። እሱ መሆኑን ግን ካወቁት በኋላ ወደ ተልኳቸው ሲገቡ እንመለከታለን። ዛሬ ከተልኮ ያወጣ በር አዘግቶ መስኮት አዘግቶ ያስቀመጠ ይሄ አሰራር በኢየሱስ ክርስቶስ ስም እግዚአብሔር ኢየሱስ ራሱ በመምጣቱ ወደ ከተዘጉበት እንዳወጣ ብዙ ሰዎች በብዙ ጥርቅም ባለ ሁኔታ ተዘግቶ ጠላትም ይሁን ሁኔታዎች ዘግተው ባስቀመጡት ላይ ኢየሱስ እንደመጣ ቃል ተናገርን። ኢየሱስ መጣበት። ኢየሱስ መጣ። በተዘጋ ደጅ አዎ፣ በተቆለፈ በር አዎ መጣ እና እፍ አለባቸው። ሰላም ለእናንተ ይሁን አላቸው። የትንሣኤውን ሰላም ሰጣቸው። መንፈሱን ሞላባቸው። ወደ ተልኳቸው እንዲወጡ ላካቸው። እሱ ግን ወደ ቀደመው ወደ አሳ ማጥመዳቸውን ቢሄዱ አሁንም እዛው ድረስ መጥቶ ከዛም ወደ ራሱ ሲመልሳቸው እናያለን። ክብር ለእግዚአብሔር ይሁን። የማይተው ጌታ፣ የማይተው አምላክ፣ እኛ ትተነው እኛ በቃን ብለን ፊታችንን ስናዞርበት ፊቱን የማያዞር ከጠራ የማይተው ከያዘ የማይለቅ አምላክ እግዚአብሔር በኢየሱስ ክርስቶስ ስም ከዘጋሽበት ፊትሽን ካዞርሽበት መልሶ በመምጣቱ መልሶ ዓይን በመክፈት ማስተዋልን በመስጠት ከተዘጋ በመክፈት ወደ ማን ያመጣል? ወደ ተልኮ ይመልሳል። አሜን ነው። ከተዘጋንበት በኢየሱስ መምጣት እንደተከፈቱ ዛሬ በመምጣቱ ምን አለ? መከፈት አለ። የኤማሁስ መንገደኞች ዓይናቸው የተዘጋው ደጃቸው የዓይናቸው ደጅ የተዘጋው ተከፈተ። እያቃጠለ በቃሉ ልባቸውን እያቃጠለ በኋላ ማዕዱን ባርኮ ሲሰጥ ሲበሉ ዓይናቸው እንደተከፈተ የሰማይ ደጅ ይከፈትልን። በኢየሱስ ስም ዓይናችን ይከፈትልን። በኢየሱስ ስም ልቡ የተዘጋ ዓይኑ የተዘጋ ጆሮ የተዘጋ ማስተዋል የጎደለ ሁሉ ዛሬ በእግዚአብሔር ቃል ይከፈት። ደጆች የተከፈቱ። የምን ደጆች? በፍርሃት የተዘጉ ደጆች የተከፈቱ። በምን? ተስፋ በመቁረጥ መስመር ለቀየሩ እግዚአብሔር ምን አረገ? ዓይንን ከፈተ። የተዘጋ ደጅን ከፈተ። እግዚአብሔር በተለያዩ ችግር ውስጥ ያሉትን ሰዎች እንደየሁኔታቸው እስከ መጨረሻው ሳይለቅ በስፍራቸው ተልኳቸው እንዳስገባ ዛሬም እኛን የማይለቅ የማይተው አምላክ በያለንበት ሁኔታ መጥቶ ደጃችንን ከፍቶ ዓይናችንን ከፍቶ ወደ ተልኮውና ወደ ቀደመው በሐሳቡ በኢየሱስ ስም ይመልሳል። አሜን። አልተዋቸውም። አራተኛ ደጆች ተከፈቱ። ምን አይነት? ዘበኛ የቆመበት የብረት መወርወሪያ ደጅ አውቆ ተከፈተ። ታሪኩን እናውቀዋለን። የሐዋርያት ሥራ ምዕራፍ 12 ጴጥሮስ በምን አይነት በኃይለኛ ጥርቅ ስር እንደተቀመጠ እናያለን። በዛ ጥርቅ ስር ባለበት ሁኔታ ውስጥ ምን ሆነ? እግዚአብሔር መልአኩን ልኮ ከዛ አጥርና ቅጥር አውጥቶ መጨረሻ በሚገርም ነገር ነው ጌታ መልአኩን ልኮ ከሄሮድስ እጅና የአይሁድ እጅ ሕዝብ ከሚጠብቁት ጴጥሮስን ከሞት ሊያወጣው በወህኒ ሰንሰለቶች ከተያዙበት ከተዘጋበት አንደኛ ሰንሰለቱ ከእጁ ወደቀ። ታጠቅና ጫማህን አግባ፣ ልብስ ልበስና ተከተለኝ። የአንደኛና የሁለተኛ ዘብ አልፈው ሄዱ። ከዛ ምኑ ጋር ደረሱ? የብረት መዝጊያ ጋር ደረሱ። የተዘጋው የብረት መዝጊያ ብረት ጠንካራ ነው። የእንጨት አጥር አይደለም፣ የብረት ነው። ብረት መፈሰላቱ ነበር ብረት፣ መዝጊያው እንጨት ነው። ይሄ ግን ዋናው መዝጊያ ብረት ነው። መቀርቀሪያው ብረት ነው። ብረት በብረት ጥንካሬውን ነው የሚያሳየው። ደግሞም ዘበኛ አለበት። ከመጀመሪያ አንደኛ ዘብ አለ፣ ሁለተኛ ዘብ አለ። የመጨረሻ ግን ዋናው በር ምን ሆነ? የብረት በሩ አውቆ ተከፈተ። የእግዚአብሔር ተአምር ነው። የእግዚአብሔር ድንቅ ነው።
ይሄ ድንቅ ነው። እንደ ጴጥሮስ ዛሬ ጠንካራ በሆነ መዝጊያ ተዘግቶ የተቀመጥን ብረት ጠንካራ ነገር ነው። ደጆች ተከፈቱ። ይሄ የእምነት ቃል ነው። እኔ በማይመጥን ነገር ግን እግዚአብሔርን በሚወክል ውክልና ቃሉን በኢየሱስ ስልጣን እናገራለሁ። እንደ ብረት በጠነከሩ መዝጊያዎች ላይ፣ እንደ ብረት በጠነከሩ ችግሮች ላይ፣ እንደ ብረት በጠነከሩ እስሮች ላይ ደጆች ተከፈቱ። ማን? እግዚአብሔር መልአኩን ልኮ ጠባቂ ያላቸው ጠንካራ በሮች፣ የብረት በሮች ምን አሉ? ተከፈቱ። ኧረ አሜን ነው። ተከፈቱ። ከባድ ነው እንደዚህ አይነት ነገር ወገኖች፣ ለማመን ያስቸግራል። ግዑዝ ነው። የማይሰማ የማይታዘዝ ብረት ነው ማለት ግዑዝ ነገር ነው። በቃ ሰው አይደለም፣ አይምሮ ያለው ሰው አይደለም። የብረቱ መስጊያ ግዑዝ ነው። ግዑዝ ነው የሚያዘው እግዚአብሔር። ግዑዙ ብረት አውቆ ተከፈተ። በቃ ያውም ጠባቂ ያለው እንደ ከባድ ነው እኮ ግን ይሄ ቀላል ነው ለእግዚአብሔር አይን እጅግ ቀላል ነው። እንዲህ በመሰለ ሁኔታ ላይ ያለን እግዚአብሔር ምን ይላል? ደጆች ተከፈቱ። ደጆች ተከፈቱ። ምን አይነት ደጆች? የብረት መዝጊያ፣ ጠባቂ ያለው የብረት መዝጊያ ተከፈተ። ወገኖች አሁን ቃል ይመጣልኛል። አያችሁ ኢየሱስ ክርስቶስ ከመቃብር ሲነሳ በላዩ ላይ ምን ነበር የተዘጋው? የመቃብር ድንጋይ ምን ብሎ ታትሞ በማህተም የታተመ ድንጋይ እንዳይነሳ ተዘግቶበታል። ደግሞስ ምን አለ? ጠባቂ በላዩ ላይ ደግሞ ተቀምጦበታል። አይገርምም? እንዲህ ነው በቃ ጠባቂውንም የታተመውን ድንጋይ ፈንቅሎ ነው ምን የሆነው የተነሳ። ዛሬ በዚህ ሰዓት በመጣው ደግሞ በዚህ ቃል ቁልፍ በትንሣኤው ኃይል ይህን የብረት መዝጊያ ጠንካራ ሆኖ በላያችን ላይ የተቆለፈ ነገር በትንሣኤው መቃብር በፈነቀለበት ማህተም ምልክት የያዘውን ማህተም ገልብጦ በተነሳበት እኛም የሞትና የትንሣኤው ኃይል ተካፋይ በሆንበት በዚህ ጸጋና በዚህ መንግስት ወንጌል ቃል ስልጣን አሜን ብለን ከፈት ነው። አሜን ብለን በረገድ ነው። በዚህ ቃል እውነት ላክን። አቅጣጫው ላይ ላክን። ብረት በሆነው ላይ ብረት መዝጊያ በሆነው ላይ ጠባቂ ባለው በር ላይ ጠባቂ ባለው ማህተም ባለው በዛ ድንጋይ ላይ እንደተገለበጠ በእግዚአብሔር ትንሣኤ ኃይልና ቃል ገለበጥን። በኢየሱስ ክርስቶስ ስም ገለበጥን። በኢየሱስ ክርስቶስ ስም በትንሣኤው ስልጣን መቃብር በፈነቀለበት ጉልበት ገለበጥ ነው። ዛሬ በቤተ ክርስቲያን ላይ ዛሬ በእኔና በእናንተ ላይ የዘመኑ እነሆ ዲያብሎስ ሰይጣን የጊዜው የአየር ላይ አለቃ የጊዜው ተግዳሮት የጊዜው ኃይል የጊዜው እንደ ብረት የሆነ የጠነከረ ኃይል በመስቀሉ ኃይል አደቀቅ ነው። በመስቀሉ ጉልበት አደቀቅ ነው። ከሰማይ በወረደው አለት ስልጣን ፈጨ ነው። ምልክቱን አደቀቅን። እንደ ብረት የጠነከረውን የተዘጋ መዝጊያ በእግዚአብሔር ቃል ደጆች በሚከፍት በእግዚአብሔር ቃል ስልጣን ገለበጥ ነው። ተከፈተ በሩ ተከፈተ። ኦልሬዲ አውቆ ግዑዝ የማይሰማ የማይታዘዝ ብረት ከታዘዘ ዛሬም ይሄን በሚመስል ሁኔታ ብረት በሆነው መዝጊያ ላይ ደጁ በቃሉ ስልጣን ምን አለ? እንዲከፈት አዘዘ። ይህን በሚመስል ጠንካራ ብረት በሚመስል ችግር ውስጥ ተዘግቶ በተቀመጠ ትውልድ ላይ ቃሉን አምኜ ተናገርኩ። በኢየሱስ ክርስቶስ መለቀቅ ይሁን። ይሄ ትውልድ እንዳይነቃ፣ ይሄ ትውልድ መፍዙዝ በሆነ ድግምታዊ አሰራር አይምሮ ተዘግቶበት የተቀመጠ ትውልድ፣ ይሄ ትውልድ ተዘግቶበት የተቀመጠ ደንቁሮ የተቀመጠ ታስሮ የተቀመጠ ትውልድ ላይ ተዘግቶ እንደ ብረት በጠንካራ ምሽግ ተቆልፎበት ባለ ትውልድ ላይ እንደተቀበረ መቃብር እንደገባ እንደዛ እንደ ሕዝቅኤል እንደተናገረው ሕዝቤ ሆይ ከመቃብር አወጣሃለሁ እንዳለ መቃብር ገብቶ መቃብር አውርዶ ዘግቶና ከድኖ ያስቀመጠ ቁልፍ በትንሣኤው ስልጣን ከፈት ነው። በትውልዱ ላይ እግዚአብሔርን በማያውቅ ህዝብ ላይ ነው የምላችሁ። እግዚአብሔርን በማያውቅ ላይ እግዚአብሔርን እንዳያውቅ ቡትቶ ጭኖ የቆለፈበት ማዕቀብ የጫነበት አይኑ እንዳይከፈት ሰማዩ እንዳይከፈትለት አምላኩን እንዳያውቅ ጣዖት በላዩ ላይ የነገሰበትን ትውልድ መተት በላዩ ላይ የደረበበትን ትውልድ አይኑ የተዘጋ
የጠፋበትን ትውልድ ጆሮው የደነቆረበትን ትውልድ እንደ ብረት አጠንክሮ ገዝቶት ያለውን ጫናና ቀንበር በኢየሱስ ክርስቶስ ደም ቃል ኪዳኑ ሰበርንለት። በኢየሱስ ክርስቶስ ዝም ግዞቱን ፈታንለት። እግዚአብሔር የገቀው ከብረት እቶን ከግብጽ ባርነት በተዘረጋ ክንድ በታላቅ እጅ ከፍ ከፍ አርጎ ህዝቡን እንዳወጣ ዛሬ በእግዚአብሔር ህዝብ ላይ ያለ ባልዳነው ህዝብ ላይ ያለ የትኛው እንደ ብረት እቶን የከበደ ነገር በኢየሱስ ክርስቶስ ደም ቃል ኪዳኑ ሰበር። የህዝብ አይምሮ እንዲፈታ የህዝብ አይን እንዲከፈት በተከፈተ ሰማይ ህዝብ እግዚአብሔርን እንዲያይ በተከፈተ ሰማይ ትውልድ እግዚአብሔርን እንዲገናኝ መንሰላሉ ልዩ ልዩ መንሰላል እግዚአብሔርን ለማግኘት ልዩ ልዩ መንሰላል ልዩ ልዩ አምልኮ ልዩ ልዩ መንሰላል የለም በአዲስ ኪዳን። ያዕቆብ እንዳለው መንሰላሉ ኢየሱስ ነው። መወጣጫ መንገዱ ኢየሱስ ነው። አንድ መንገድ ኢየሱስ ብቸኛው ነው። ከዚህ ውጭ ህዝቡን አፍዝዞ አደንግዞ በልዩ ልዩ አሰራር አፍዝዞ የያዘውን ይሄንን አዚም ይሄንን እንደ ብረት የጠነከረ የህዝብን አይምሮ የገዛውን አገዛዝ ዘንዶ በኢየሱስ ክርስቶስ ደም ኪዳኑ ሰበር። በሚከፍት በእግዚአብሔር ቃል ስልጣን ከአይምሮው ላይ ከፈተ። በቤቱ በእኛ በእግዚአብሔር ህዝብ ላይ የተጣለ ብረት የመሰለ መዝጊያ አውቆ እንደተከፈተ ጉዙ አውቆ በሚያስከፍተው ቃል አስከፈተ። በእኔ ላይ የተጣለ በልጆቼ በዘሬ ላይ የተጣለ በዚህ ጉባኤ ላይ የተጣለ በህዝቤ በምድሬ የተጣለ በአሕዛብ ላይ የተጣለ መሸፈኛ መጋረጃ ዛሬ በኢየሱስ ስም የተቀደደ ይሁን። መሸፈኛ መጋረጃ በአሕዛብ ላይ የተጣለ በህዝብ ላይ የተጣለ በወገን ላይ የተጣለ መጋረጃው በተቀደደበት በክርስቶስ መስቀል በስጋ ሞቱ ነፍሱን ባነሳበት ስልጣንና ቃል ቀደር ነው። እንደ ብረት የተጠነከረው መጋረጃ በእግዚአብሔር ቃል ስልጣን ቀደር ነው። በደሙ ኪዳን ቀደር ነው። ከራሴ ላይ ቀደርኩት። ከጥሪ አገልግሎቴ ላይ ቀደርኩት። ከቤተ ክርስቲያን ላይ በቃል ኪዳን ቀደርኩት። በስጋው ሞት ቀደርኩት። በትንሣኤው ኃይል ኪዳን የጋረደ የከደነ መርገም የሆነ በደም ኪዳን የገባ የጋረደ የከደነ ያሰረ እንደ ብረት እኖ ጠንክሮ የያዘ የትኛው ማለት የሰማይና የምድር የባህርና የጥልቅ የጨለማው አገዛዝ አሰራር ስራ በኢየሱስ ክርስቶስ በመስቀሉ ስራ ሰበርኩት። በደሙ ኪዳን አፈረስኩት። አሜን ነው። ሃሌሉያ አራኩት። ከየራሳችሁ ላይ ከየወገናችሁ ላይ ከየትውልዳችሁ ላይ ከየዘመኑ ላይ ወራትን የተበተበ ወራትን የከደነ አይምሮን የከደነ አይንን የከደነ ሰማይን የከደነ የሸፈነ የጋረደ የወደቀው ኪሩብ የነበረ ጋራጅ የነበረ የወደቀው ዛሬ ጋፍዶ ያለ ዛሬ ከልሎ ያለ ዛሬ እንደ ብረት ጠንክሮ ያለ በእግዚአብሔር ቃል ኪዳኑ ሰብ በእውነት ዛሬ በመተት ስራ ላይ በድግምት ስራ ላይ በመርገም ስራ ላይ የኢየሱስን ደም ጠራን። የአዲሱን ኪዳን ጉዑዝ የታዘዘለትን የብረቱ መዝጊያ የታዘዘለትን ደጆች የሚያስከፍተው አቤቱ ይሄ መተት ደጅ፣ ይሄ የአስማት ደጅ፣ ይሄ የድግምት ደጅ፣ ይሄ ጥንቆላ መርገም ደጅ ዛሬ የተረገምንበት የተሰራብን መሳሪያ በኢየሱስ ክርስቶስ ደም ይፍረስ። እንደ ብረት የጠነከረ ማሰሪያ እንደ ብረት የጋረደ ኪዳን በክርስቶስ ደም በክርስቶስ መንግስት በሕያው እግዚአብሔር ቃል ኪዳኑ ሰበርን። በበጉ ደም ሻርን። አሜን። ሃሌሉያ ግላዶስ ሴክራዲያና ሃሌሉያ አሜን። ሃሌሉያ ዘጸአት ነው ዛሬ መውጣት ነው ከብረት እቶን ከግብጽ ባርነት ከአጋንንታዊ አገዛዝ ከጨለማው ስልጣን አደራረግ እንደ ብረት ካጠነከረብን ጥንካሬ በልጁ ስጋ ሞት በመንግስቱ ዘውድና ቃል በትንሣኤ ኃይልና ስልጣን አፈረስን። በደሙ ኪዳን ይፍረስ። ኢየሱስ ጌታ ነው። ዘጸአት መዝሙር 107:16 የናሱን ደጆች ሰብሯል፣ የብረት መወርወሪያውን ቀርጧል ይላል። የናሱን ደጅ የሚሰብር የብረት መወርወሪያን የሚቆርጥ የተቀረቀረብን የናስ ደጅ የተወረወረብን የብረት መወርወሪያ የናስ ደጅ የሆነ የብረት መወርወሪያ የሆነ ተስማማ ናስና ብረት ተስማምቶ የጠረቀመውን የዘጋውን ቁልፍ በእጁን ቁልፍ ባለ በኢየሱስ ክርስቶስ የእጅ ስልጣን ቆረጥ ነው። መወርወሪያውን በሚቆርጥ የናስ ደጅ በሚሰብር
የናስ ደጅ በሚሰብር የሰማይ ደጅ በሚከፍት በክርስቶስ ሞትና ትንሣኤ በዳግም ልደት መንግስት በወንጌል ቃል ስልጣን አፈረስን። ደጁን ሰበርን። የናስ ደጅ በእግዚአብሔር ቃል ሰበርን። የብረት ደጅ በኢየሱስ ስም ሰበርን። የብረት መወርወሪያ በእግዚአብሔር ቃል ስልጣን ቆረጥ ነው። ኢየሱስ ጌታ ነው። መዝሙር 107:16 የናሱን ደጅ ሰብሯል፣ የብረት መወርወሪያውን ቆርጧል። የሚገርም ነው። ኢሳይያስ 45:1 ላይ ስትመለከቱ እግዚአብሔር ስለመረጠው ለዓላማው ስለ እስራኤል ለስራው ላስነሳው ለቂሮስ እነሆ አለ በቃ መንገድህን በፊት ትክክል አደርጋለሁ። ቂሮስን እኮ ነው እንደዛ የሚለው አይደለም። ህዝቡን ለቂሮስ ለማን ሲል? ለያዕቆብ ሲል፣ ለእስራኤል ሲል በቂሮስ እግዚአብሔር ህዝቡን ምርኮኛውን ሊያወጣ ስለፈለገ በቂሮስ እግዚአብሔር መጎብኘትን ለእስራኤል ስላደረገ የተቃጠለን መቅደስ ሊሰራ በቂሮስ አልፎ ምርኮኞችን የተማረኩ ዕቃዎችን ሊመልስ በቂሮስ እግዚአብሔር ሊሰራ ባሪያዬ ይለዋል። እረኛ ይለዋል። ባሪያ ይለዋል። ለባሪያዬ ለቂሮስ ለቀባሁት አሕዛብ በፊቱ አስገዛ ዘንድ የነገስታትን ወገብ እፈታ ዘንድ በሮች እንዳይዘጉ መዝጊያዎች በፊቱ እከፍት ዘንድ በሮች እንዳይዘጉ መዝጊያዎችን በፊቱ ምን እከፍታለሁ ይላል እግዚአብሔር ለቂሮስ በሮችን የከፈተ መዝጊያዎችን የቆረጠለት ለቂሮስ ለምንድን ነው? ስለ ያዕቆብ ሲል ለያዕቆብ መከራውን ከያዕቆብ ሊያነሳ ሲል ቂሮስን አስነሳለት። በቂሮስ ፊት ያለውን ተራራ አነሳው። የቂሮስና የፋሬስ የሜዶን መንግስት ማንን ገለበጠ? ባቢሎንን አስገባሪው ገለበጠው። በእስራኤል በያዕቆብ ላይ ያለውን ጫና ሰበረው። እግዚአብሔር ሰበረው። ስለዚህ ባሪያዬ የቀባው በሮች እንዳይዘጉ መዝጊያዎችን በፊቱ ከፍት ዘንድ ቀኙን ለያዝኩት ለቂሮስ እንዲህ ይላል፣ በፊት እሄዳለሁ፣ ተራሮችን ትክክል አደርጋለሁ፣ የናሱን ደጆች እሰብራለሁ፣ የብረት መወርወሪያዎች እቆርጣለሁ። በስምህ የምጠራ የእስራኤል አምላክ እግዚአብሔር እኔ እንደሆንኩ ታውቅ ዘንድ በጨለማ የነበረችውን መዝገብ በስውር የተደበቀችውን ሀብት እሰጣለሁ። ስለ ባሪያዬ ስለ ያዕቆብ ስለ መረጥኩት ስለ እስራኤል ብዬ ይላል። በቃ ብዬ ስለ እስራኤል ስለ ባሪያው ስለ ያዕቆብ ለሱ ስለሚሰራው የሱ ምትክ አድርጎ አፍ አድርጎ እግዚአብሔር ሊታደግ ሲፈልግ እስራኤልን ሊያነሳ ሲፈልግ ቂሮስን አስነሳ። ቂሮስን በፊቱ ያለውን ተራራ አሄደለት፣ አሳልፎ ሰጠው፣ ቀባው። የቀባሁት ይላል ተራራዎችን ትክክል አደረገለት፣ የብረት መወርወሪያዎችን ቆረጠለት፣ የናስ ደጆቹን ከፈተ፣ መንገዱን በፊቱ ትክክል አደረገ። ለማን ሲል? በቂሮስ የቂሮስን መንፈስ አስነስቶ እግዚአብሔር እንደምታውቁት ምን አድርጓል? የፈረሰው የእስራኤል ቤት የእስራኤል መቅደስ ህዝቡ ተመልሶ ቤቱን እንዲሰራ የተማረከው የወርቅ ዕቃ በሱ ዘመን እንዲሰጥ እንዲሄድ እንዲሰራ አደረገ። በቃ ትእዛዝ ሰጠ። መንፈሱን እግዚአብሔር ስላነሳሳ እዚህ ጋር ይሄንን ያደርጋል። በቃ የተዘጉ ደጆችን ሲከፍትና ያለ በቂሮስ ፊት በጴጥሮስ ላይ ስናየው ያንን የብረት መዝጊያ ጉዙ ሲያዘው እንመለከታለን። ተራራ የሆነውን ታላቅ ነገር በፊቱ ሊወርስ የሚገባውን ቂሮስ እንዲያሸንፍ ሲያደርግና በዛ መልክ ደግሞ እስራኤልን እንዲያስብ ሲያደርገው እንመለከታለን። የመጨረሻና አምስተኛ የተከፈተ ደጅ ብለን ስንል ራእይ 3:8 ላይ ደግሞ ስራህን አውቃለሁ ይላል። በአንተ ፊት የተከፈተ በር ሰጥቼሃለሁ። ክብር ለመንፈስ ቅዱስ ይሁን። የተከፈተ ደጆች የተከፈቱ ስንል ምን አለ? በፊትህ ምን አለ? የተከፈተ በር አለ። የምን? የአገልግሎት በር። ሐዋርያው ጳውሎስ በኤፌሶን ብዙ ስራ የበዛበት አገልግሎት በር ተከፍቶልኛል አለ። በቃ ስራ የበዛበት በር ተከፍቶልኛል። በኤፌሶን አለ። በቃ ታላቅ በር ምን ስራ? የእግዚአብሔር ስራ የበዛበት በር ተከፍቶ፣ ቀላል እንዳይመስላችሁ። የእግዚአብሔር አጀንዳ የሆነው የስራው በር ሲከፈት እግዚአብሔር ከበረ። እግዚአብሔር በምድር በባሪያዎቹ ነው በር እየከፈተ የሰማዩን አጀንዳ በምድር ሆኖ የሚሰራው። በሐዋርያው ጳውሎስ በቃ ስራ የበዛበት ታላቅ በር ከፍቶልኛል ማለት እግዚአብሔር ይክፈትልን። የሰማዩን አጀንዳ አስይዞ በፊታችን ስራ የበዛበት የእግዚአብሔር በር የአገልግሎት በር በኢየሱስ ስም እንደ ቃሉ ይክፈትልን። ይሄን ማለት አሁንን ያልችልም አገልግሎት የተጣበበበት በጣም እምለው ነገር አለኝ ስለራሴ፣ ግን የእግዚአብሔር ቃል ስለሆነ ደፍሬ እናገረዋለሁ። ፍሬ ሕይወት በፊትሽ
ፋሬስ በፊትሽ እናንተ ሰዎች በፊታችሁ እግዚአብሔር ቃሉን ልኳል የተከፈተ በር ምን ሰጥቻለሁ እሰጥሃለሁ ሰጥቻለሁ ቃሉ ስለሆነ ሰጥቻለሁ ይላል። በፊት የተከፈተ በር ሰጥቻለሁ። ማን ነው እንዲህ የሚለው? የዳዊት መክፈቻ ቁልፍ በእጁ ያለው የሚከፍት የሚዘጋ የሌለ የሚዘጋ የሚከፍት የሌለ ስልጣን ሁሉ በሰማይና በምድር ያለው ለማን? ለፊላዴልፊያ ቤተክርስቲያን ለፊላዴልፊያ ይሄ ድምፅ የመጣው ለፊላዴልፊያ ቤተክርስቲያን ምን አለ? በፊትህ እነሆ ስራህን አውቃለሁ፣ እነሆ በአንተ ፊት የተከፈተ በር ሰጥቻለሁ፣ ማንምም ሊዘጋው አይችልም። ማንም የማይዘጋው ስራው የበዛለት የተከፈተ በር ሰጥቻለሁ ይላል። እኔ ይሄንን ክፍል በሁለት አይነት ሁለት የተከፈተ በር እንደሆነ ተረድቼ በተረዳሁት ነገር እናገራለሁ። አንደኛ የተከፈተው በር ምንድን ነው? እንዳልኳችሁ የስራው በር የእግዚአብሔር አገልግሎት ነው። የስራው በር ልክ የስራ በር መሆኑን የምታውቁት የሚሰጣቸውን ህዝቦች ምልከታ ያሳያል። የሰይጣን ማህበር የሆኑ ከነሱ ከሰይጣን ማህበሮች አንዳንዶችን ምን አደርጋለሁ? እሰጥሃለሁ። እዚሁ ጋር ነው የሚናገረው። ኃይል ማንም አይዘጋውም ካለ በኋላ ማን የተከፈተ በር ሰጥቻለሁ ማንምም ሊዘጋው አይችልም። ኃይል ምንም ትንሽ ቢሆን ቃሌን ጠብቀሃልና ስሜን አልካድክምና እነሆ አይሁድ ሳይሆኑ አይሁድ ነን ከሚሉ ነገር ግን ከሚዋሹ ከሰይጣን ማህበር አንዳንዶቹን እሰጥሃለሁ። ይሄ ነው የስራው በር። ከሰይጣን ማህበር የሚዋሽ ከሰይጣን ማህበር ከውሸት ከዛ ከሚዋሽ ከሰይጣን ማህበር የሚፈልሱ ወደ አንተ የሚመጡ አሉ። ይመጣሉ። በሩ ይሄ ነው። የስራው በር ይሄ ነው። ንግድ አይደለም እኮ የስራው በር እኮ በርበሬና ሽሮ መሸጥ አይደለም። ይሄ ንግድ ይሄ የስራ በር ለእግዚአብሔርና ለዚህ ለፊላዴልፊያ በውሸት በሰይጣን ማህበር ውስጥ ያሉት ሰዎች ወደ ፊላዴልፊያ መምጣታቸው ምን አይነት ነው? የስራ በር ነው ወገኖቼ። እግዚአብሔር ይስጠን። አሜን አሜን። ከሰይጣን ማህበር ከሚዋሽ ከሰይጣን ማህበር ወጥተው ወደ እግዚአብሔር የሚመጡ ህዝቦች ወደ ቤተ ክርስቲያን ያፍርሳቸው። በአራት ማዕዘን በሰባት አህጉር በዓለማችን ዙሪያ ከሰይጣን ማህበር የሚነጠቁ ጉባኤዎች በኢየሱስ ስም አሁን ጠራናቸው። ፈጣን በሆነው በመንፈስ ቅዱስ ፍጥነት ተለቀው እንዲመጡ በመንፈስ ቅዱስ የፍጨት ድምፅ በቃሉ ስልጣን ተነጥቀው ከሰይጣን ከውሸት ማህበር ከሰይጣን ማህበር እግዚአብሔር የወሰናቸው በኢየሱስ ስም መጎናጸፊያውን ጣልን። በኢየሱስ ስም መጎናጸፊያውን ለቀቅን። በኢየሱስ ስም ጠራናችሁ። ከሰይጣን ማህበር የምትመጡ እናንተ ቅዱሳን እግዚአብሔር የመረጣችሁ ዛሬ በማህበር በሰይጣን ማህበር በውሸት ውስጥ ያላችሁ ዛሬ በእውነት ወንጌል እውነት የሆነውን መጎናጸፊያ ቃል ጣልንባችሁ። ኑ ደጆች ተከፍቷል። ኑ የስራ በር ተከፍቷል። ጠራናችሁ። ኑ ወደዚህ ህብረት፣ ኑ ወደ እግዚአብሔር ጉባኤ በኢየሱስ ስም ከሰይጣን ማህበር የሚጠራውን ጠራን። በእግዚአብሔር ቃል ማረክን። በኢየሱስ ስም ስልጣን አስገዛ። የሚድኑት ሰዎች ያሳያል። ይህም የሆነው ደግሞ ሲመጡ ደግሞ ይሄ የሆነው በኃይል አይደለም። ኃይል ምንድን ነው አለ? ኃይል ትንሽ ነው። ኃይለ ብዙ እግዚአብሔር ኃይሉ ትንሽ ነው። ፊላዴልፊያ ኃይል ትንሽ ነው። ግን አንድ ነገር አለ አንተ ጋር ምንም ኃይል ምናልባት የሰው ኃይል ይሁን ትንሽነቱ አቅማቸው ይሁን መንፈሳዊ አቅማቸው ይሁን ግልጽ አይደለም። ምን ያልገባኝ ግን ኃይል ትንሽ ነው ይላል። የሰው ኃይላቸው ይሁን ትንሽ ናቸው። በቃ ትንሽ ናቸው። ይኸውልህ ከሰይጣን ማህበር ከሚዋሽ ከሰይጣን ማህበር ጉባኤን አመጣልሃለሁ። ስለዚህ ኃይልህ ትንሽ ነው። አንተ ወቀው ኃይልህን በእኔ ኃይል እንጂ በአንተ ኃይል አይደለም። ሁለተኛ ምን ተል ስሜን አልካድክም፣ ቃሌን ጠብቃ። በፈተና የጸኑ ናቸው እያሰብክ እግዚአብሔር ያያል። በፈተና ጸንተን እግዚአብሔርን አክብረን ስናል ለካ እግዚአብሔር ክሬዲት አለው። አገልጋይ ተፈተና ስትወጣ ክሬዲት አለ። ምንድነው ያንተ ክሬዲት? ያንተ ደሞዝ፣ ያንተ ድርሻ። ከሰይጣን ማህበር የሚመጣ ምንድነው? ደሞዝ ህዝብ ነው። ክብር ለእግዚአብሔር ይሁን። የሌዊ ደሞዝ እግዚአብሔር ነው። የእግዚአብሔር ህዝብ ደግሞ ምኑ ነው? እሱ ስጦታው ነው። እኛም የእግዚአብሔር ስጦታ ነን አገልጋዮች። ለእኛ ደግሞ ደሞዛችን ከሰይጣን ማህበር እግዚአብሔር ተናጥቆ ወደ እኛ አምጥቶ እኛ ክርስቶስን መልክ በላያቸው ላይ ቀርጸን ለእግዚአብሔር መንግስት ብቁ አድርገን ስናበቃ ያ ደሞዝ ነው። ያ በሰማይ ሽልማት ነው። እግዚአብሔር ይመስገን። ስለዚህ ኃይልህ ትንሽ ቢሆንም ቃሌን ጠብቀሃል። አንድ ስሜን አልካድክም። ሁለት በዚህ ነገር ላይ ነቀፋ የለብህም። ከሰባቱ ቤተ ክርስቲያናት ሁለት ናቸው ያልተነቀፉት።
ፊላዴልፊያ ነቀፋ የሌለባት ቤተክርስቲያን ነች። ማለትም በኑሮ ቃሉን ሆና የኖረች ስሙን ያልካደች በቃሉ ውስጥ የቃሉ ኑሮ ሆና የኖረች ቤተክርስቲያን ወገኖቼ፣ ለራሳችን ጥቅም ነው ጌታን አስከብረን ቢያመንም የማይመች ሁኔታ ቅድም ያዕቆብ በማይመች ድንጋይ ጥራስ ባደረገበት በሚጎረባብጠው በማይመች ሌሊቱ ውስጥ መንገድ ውስጥ ሆኖ እግዚአብሔር እንዳየው በማይመች ሁኔታ ውስጥ ቃሉን አክብረን ስሙን አክብረን ስንገኝ ደሞዝ አለን። ደሞዛችን ደግሞ ትውልድን መውረስ ነው። የጥሪያችን ውጤት ማለት እሱ ነው። ስለዚህ እንደዚህ ሲሰጣቸው እንመለከታለን። ይህም የሆነው በዛን በችግሩ ሰዓት ተፈትነ በምታልፍበት ጊዜ ቃሌን ጠብቀሃል፣ ስሜም አልካድክም። ስለዚህ የተከፈተላቸው በር ይሄ የአገልግሎት በር እንደሆነ እናያለን። ሌላው የሰማይ ደጅ ተከፍቷል። የእግዚአብሔር መንግስት ደግሞ ተከፍቶላቸዋል። የሚገርም ነው። ማንም የማይወስድበት ምን ይላል? ማንም አክሊልህን እንዳይወስድብህ ያለህን አጽንተህ ያዝ ካለው በኋላ ድል የነሳው በአምላኬ መቅደስ አምድ አደርገዋለሁ፣ ወደፊትም ከዛ ከቶ አይወጣም። እስከ መጨረሻው በቃሉ ታምኖ የጸናው የተከፈተ በር የሆነ የሰማይ ዘላለማዊ መንግስት ወራሽ ነው፣ ከልካይ የለውም። አሜን ነው። ይሄ የተከፈተ በር ምድራዊ የሆነ የአገልግሎት በሩ ነው። ደግሞ በተከፈቱ ደጆች አይደለ ርዕሳችን። የተከፈተ ሰማይ ማለት ሰማያዊው የሆነው ዘላለማዊ መንግስት ሳይከለከል የሚገባበት እንደሆነ ቃል ተነግሮታል። ግን ማስጠንቀቂያው ጭምር ምንድነው? ያለህን ምን ብለህ ያዝ፣ አጽንተህ ያዝ፣ እንዳትለቅ። አሁንም ያ ጽናትህን ያ ቃል የጠበቅክበትን ስሜን ያከበርክበትን እስከ መጨረሻው አጽንተህ ብትይዝ እስከ መጨረሻው የሚጸና ይድናል አይደል? እስከ መጨረሻው የሚጸና ወገኖቼ፣ እስከ መጨረሻው ከጌታ ጋር የሚያጸና ጸጋ ይብዛልን። አሜን። ጸጋ ይብዛልን። እሱ ጋር እስከ መጨረሻ የጸና የተከፈተ ደጅ ምንድነው ስንል የተከፈተ ከልካይ የሌለው የመንግስቱ ወራሽ ሆነን እንገባለን። ክብር ለእግዚአብሔር። ከልካይ የለንም፣ እንገባለን። ቃሉ ነው የሚናገረው። እነሆ ቶሎ ብዬ እመጣለሁ፣ ማንም አክሊልህን እንዳይወስድብህ ያለህን አጽንተህ ያዝ። አጽንቶ ባይዝ ምን እንደሚመጣ በአንጻሩ ማየት ይቻላል። ስለዚህ ያለንን አጽንተን በመያዝ ጌታን እንጠብቀዋለን። ጌታ ሊመጣ ነው። ኢየሱስ ሊመጣ ነው። በተከፈተው ሰማይ ጌታ ኢየሱስ ራሱ ሲሄድ እንዳየነው ሲመለስ ደግሞ ምን እናየዋለን? ይመጣል። ሲሄድ ደቀ መዛሙርት አይተውታል። ደመና ካይናቸው ሰውራ እስክትቀበለው ድረስ ካይናቸው ነው የተነጠቀው። ሄዷል። ተመልሶ ደግሞ ኢየሱስ ይመጣል። እስኪመጣ ግን ያለሽን አጽንተሽ ያዥ። ቤተክርስቲያን ያለንን አጽንተን እንያዝ። በተከፈቱ ደጆች የተከፈተው ሰማይ የእግዚአብሔር ዘላለማዊ መንግስት የምንገባበት ነው። ጌታ ይባረክ። ጌታ ይመስገን። ስራህን አውቃለሁ። ለፊላዴልፊያ ሰማይ የከፈተው ደጅ አዲሱትን ኢየሩሳሌምን አዲሱን ስሜን በእርሱ ላይ እጽፋለሁ የሚል ድል የነሳው በአምላኬ መቅደስ አምድ አደርገዋለሁ፣ ከዚያ በኋላ ከቶ አይወጣም። በደም የተመረቀ የሰማይ የተከፈተ በር በክርስቶስ የተዘጋጀ የሰማይ መንግስት እስከ መጨረሻው ለጸና ተዘጋጅቶልናል። አሜን ነው። በተከፈተ ደጅ የተከፈተው ሰማይ በክርስቶስ የተዘረጋው አዲሱ የእግዚአብሔር ልጅ የሰጠን የአዲስ ኪዳን የመንግስቱ ወራሽ ያደረገን እንደሆነ ማወቅ አለብን። በዚህ ነገር እግዚአብሔርን እናመሰግናለን። በእርሱ ወደ ተከፈተልን በር ወደ ሰማይ ዘላለማዊ መንግስት እንገባለን። በዘላለማዊ እረፍት ለዘላለም እናርፋለን። ደጆች ተከፈተ ስንል በክርስቶስ ወደ ተዘጋጀልን ወደ ተከፈተልን ዘላለማዊ መንግስት እንገባለን ማለት ነው። ሁለቱ ነገሮች እንደዚህ ነው የሚያመለክተው። እንግዲህ ለጠቅልልና ርዕሴ ደጆች ተከፈተ ነው። በተዘጋ በጨላለመበት ሁኔታ ላይ ሆኜ የምናገረው ግን ደጆች ተከፈተ ነው። ማንን ታምኜ? ቃሉንና የቃሉን ባለቤት እግዚአብሔርን ታምኜ። በተዘጋ በተቆላለፈ በፍርሃት በተቆለፈ በተለያየ መንገድ በተዘጋ ነገር ውስጥ ደጆች ምን አሉ ነው የምለው? ተከፈቱ። ማን ብሎኝ? ጌታ ብሎ። ደጆች ተከፈቱ በሚለው ርዕስ አምስቱ ነገር እንዳየን ከኛም ጋር የተዘጋብን ደጆች ተከፈቱ ብዬ በትንቢቱ እውነተኛ ቃል አወጡ። ስለዚህ ርዕሴ ደጆች ተከፈቱ። አንደኛ የምን ደጆች? የሰማይ ደጆች ተከፈቱ።
እግዚአብሔርን ፊት ለፊት በማየትና በመነጋገር ይህ እግዚአብሔር ቤት ነው። ይህ እግዚአብሔር ደጅ ነው። እንዴት ያስፈራ የምንልበትን የእግዚአብሔር መገኘት ሙላት ውስጥ መፈራት ሙላት ውስጥ ቤተክርስቲያን እኔና እናንተ እንገባለን። ያዕቆብ እንዳየው እንደፈራ እንዳየው ወደሚፈራበት ክብር ዛሬ ቤተክርስቲያን እግዚአብሔርን በመፍራት በህልውናው ክብር ውስጥ ነው ያለችው እየፈራ ወይስ በመዳፈር ውስጥ ነው ያለችው? በየትኛው ጎራ ውስጥ ነው ያለነው? ግን እግዚአብሔር ግን ቃሉ ግን እግዚአብሔርን ፊት ለፊት በግልጽ ወደምናይበት ወደ ድምፁን በነጎድጓድ የምንሰማበት ክብሩን አይተን በፍርሃት ወደምንንቀጠቀጥለት መስመር ውስጥ ቤተክርስቲያን ያስገባል። አሜን። ወደዚህ ውስጥ ቤተክርስቲያን ግቢ። ቃሉ መጥቷል። ግቢ ፍሬ፣ ግቢ ቤተክርስቲያን፣ ግባ። እግዚአብሔር ዝም ብሎ አይደለም፣ በመፍራት በመንቀጥቀጥ ህልውናው ውስጥ ህብረቱ ውስጥ መገኘቱ ውስጥ በቃ ለመድ ነው። እሱ በሌለበት እሳቱ በሌለበት እንደፈለገ መውጣትና መግባት ምንም ሳይኮን ዲንጡም እፉኝቱም እባቡ ይገባል። እሳት ስለሌለ አይበላም። ጊንጡ ይወጣል ሳይነካ ተናድፎ ሊወጣ ይችላል። ወቅቶ ፍላጻውን ጥሎ ሊወጣ ይችላል። ለምን? የክብሩ መገኘት ስለሌለ። ለምን? እሳቱ ስለሌለ። ብዙ ነገሮች እየገቡ የራሳቸውን ስራ እየሰሩ ዛሬ ግን አይጦችን የሚያጠምድ እባቦችን ጊንጦችን ሲገቡ የሚያጠምድ የክብሩ እሳት የሞላበት ሰማይ የተከፈተበት ክብሩ ውስጥ ቤተክርስቲያን በኢየሱስ ስም ትለፍ ትግባ። አሜን። ገባው እየተቀበለ አሜን። በቃ እየለየን አይን በመከፈት ጆሮ በመከፈት ድንዛዜና አዚም ወድቆ ሰማይ ተከፍቶ የእግዚአብሔር ክብር እየታየ አውሬዎቹ ሲርመሰመሱ እየተጠመዱ በእግዚአብሔር እሳት ወጥመድ በእግዚአብሔር ቃል እየተቀርጨም እየተደረጉ እያዙ ነፃ እየወጡ እንዲህ ያለ የእግዚአብሔር የክብሩ ጣት ያለበት ህብረትና ህይወት ይሆንልን። አሜን አሜን። ደጆች ተከፈቱ ስንል ሰማይ በላያችን ተከፈቱ። ይሄ እግዚአብሔር ቤት ነው። ይሄ እግዚአብሔር ደጅ እንዴት ያስፈራ ወደሚል ወደ እግዚአብሔር የክብሩ መገኘት መስመር ውስጥ እግዚአብሔር ቤተክርስቲያንን ያስገባ። ደጆች ሲከፈቱ ሰማይ ሲከፈቱ እግዚአብሔር መገኘቱን ነው የሚያሳየን። እግዚአብሔር መገለጡን ነው የሚያሳየን። ታዲያ እዛ ውስጥ እነ እንቁራሪቶች እነ እንሽላሊቶች እነ ጊንጦች እነ ጉርጦች ምን ሊያደርጉ ይገባሉ? ይለቀማሉ። እሳቱ ይዛቸዋል። ጳውሎስ እፉኝቱ እጁ ላይ ስትጠመጠም መርዙ ሳትገለው እሳት ላይ ነው የጣላት። በቃ አቃጠላት። የመንፈሱ እሳት እያቃጠለ የሚበላበት የእግዚአብሔር የክብሩ እሳት ይገለጥ። ይሄንን በዘመናችን እንድናየው ጌታ ይርዳል። አሜን ነው። ይሄ ነው በቃ ፊት ለፊት የሰማይ ደጆች መከፈት። ይሄ ነው መፈራቱ በላያችን ወድቆ እግዚአብሔርን በመፍራት የምንመላለስበት ህይወት ማለት ነው። ታዲያ ዛሬ በተከፈተ ሰማይ እግዚአብሔር በሚታይበት በሚናገርበት መፈራትና በክብሩ መገለጥ ውስጥ ነው ያለ ነው ብንል መልሱ ለኛው እንቶ ሁለተኛ ደጆች ተከፈቱ። የምን ደጆች ተከፈቱ ብለናል ቅድም? የተዘጋ የእግዚአብሔር ደጅ ተከፈተ። የተዘጋ አካዝ የዘጋው ሰው የዘጋው ሰይጣን የዘጋው በሰው ተጠቅሞ የተዘጋ ነገር ተከፈተ። በቃ ያኔ የእግዚአብሔር ደጅ ነው፣ የእግዚአብሔር ቤት ነው የተዘጋው። ዛሬ የተዘጋ አይምሮ የተዘጋ የእግዚአብሔር ህዝብ አይምሮ የእግዚአብሔር ህዝብ የሰማይና የምድር በረከት ሰይጣን የዘጋው እንደ ብረት መዝጊያ አድርጎ የቆለፈበት የተዘጋብን ማናቸውንም በረከት ደጆች ተከፈቱ። አይምሮ ተከፈተ። ማስተዋል ተለቀቀ። ጌታ ኢየሱስ በትንሣኤው እነኚህ አይናቸው የተያዘ ባርኮ የሰጣቸው መብል አይናቸውን ከፍቶ ወደ ኤማሆስ ወደ ዋናው ድንኳን ወደ መገኛው ወደ ኢየሩሳሌማቸው ተመለሱ። አያችሁ፣ አይን ሲከፈት ወደ ስፍራ ሰው አይቶ ተገንዝቦ ይመለሳል። እንዲህ ወደ ማስተዋል የሚመልስ የጠፋውን ልጅ ወደ ልቡ እንደመለሰ ማለት ነው። ወደ ማስተዋል የሚመልስ የአይን መከፈት በኢየሱስ ስም ደጆች ተከፈተ ሲባል አይን የተከፈተ። ክብር ለመንፈስ ቅዱስ ይሁን። ሃሌሉያ። እንዲህ አይነት የእግዚአብሔር ቤት መከፈት ልዩ አይነት መከፈቶች ይከፈታሉ። ሶስተኛ ደጆች ተከፈቱ። በምን? በፍርሃት የተዘጉ ዘግተው በፍርሃት የተቀመጡት ኢየሱስ በተዘጋ ደጅ በተቆለፈ በተቀራቀረ ደጅ ኢየሱስ መጣ፣ እፋለ አወጣ። ዛሬም እንዲሁ ወገኖቼ ለማስታወስ ነው። አራተኛ ደጆች ተከፈቱ። የምን ደጆች? ዘበኛ ያለው የብረቱ መዝጊያ አውቆ ተከፈተ። እንዳልኳችሁ አውቆ ተከፈተ። ዛሬ ጠላት ዘብ ሆኖ የቆመበት እንደ ኢየሱስ ክርስቶስ ትንሣኤን ለመገዳደር
ዘበኛ እንዳቆመበት እንዲህ የቆመበትን የብረት መዝጊያ አምላካችን በቃሉ በኢየሱስ ስም አለፈበት። ተከፈተ። ደጁ ተከፈተ። የብረት መዝጊያው የብረት መወርወሪያው ተከፈተ። ወገኖቼ ተከፈተ። እኔ ይሄን ቃል እግዚአብሔር በጸሎት ውስጥ ሲሰጠኝ ደግሞ ንስሐ የገባሁበት ነገር ሰማይ ናስ የምድር እግሮች የሚረግጧት ምድር ብረት የሚሆነው ዘዳግም ላይ ስንመለከት እርግማን ውስጥ ነው። እርግማን ነው። የተዘጋ ሰማይ ናስ ይሆንብሃል። እግር ከእግር በታች ምድሪቱ ብረት ትሆንባለች። ዘዳግም 28:23 ላይ ከእግዚአብሔር ቃል መተላለፍ የተነሳ የእርግማኑ ፍሬ ሆኖ እናየዋለን። ስለዚህ እግዚአብሔር ሆይ ካንተ የሆነ በመተላለፍ የመጣ እርግማን ሆኖ በመተላለፍ የመጣ ከዘር የሆነ ሰማይ የተዘጋ ምድር የተዘጋበት የመርገም ዘርና የመርገም ትውልድ የሆነ እርግማን በኢየሱስ ክርስቶስ ስሬት ባለው ደም ይሄን መርገም እንሰብራለን። የአዲስ ኪዳን ምህረት የተረገመ የተዘጋበት የተቆለፈበት የእርግማን ዘር ከእርግማን በታች ሆኖ የሚኖር ይሄ ከጸጋ በታች በሚያኖር እነሆ ከእርግማን በሚፈታ በአዲስ ኪዳን መንግስት በምህረት ኪዳን በወንጌል ቃል እውነት ፈታን የተፈታ ይሁን። የባክግራውንድ የመተላለፍ የዘር መርገምት በጭቆና የሚይዝ በቀንበር የሚይዝ የዘር ሐረግ መርገምት በዘር ውስጥ የሚሰራ መርገም በነገድ በቋንቋ በዜግነት ዘር ቆጥሮ ሐረግ ቆጥሮ የሚሰራ እርግማን የአባት የእናት የአያት የቅድመ አያት እርግማን ክርስቶስ እንደተረገመ ሆኖ በመስቀል ላይ ራሱን በሰጠበት ቤዛ በሆነበት ስልጣንና ቃል የዘር ሐረግ ተከታታይ መርገም በዚህ ቃል ኪዳን ሰበር፣ በዚህ ቃል ኪዳን አፈረስን፣ በዚህ ደም ኪዳን መርገም ሰበር፣ በስርየቱ ደም ከደርን እንዳይራመድ እንዳይሻገር ከትውልድ ወደ ትውልድ ከልጅ ወደ ልጅ ከዘር ወደ ዘር ከቀን ወደ ቀን ከዓመት ወደ ዓመት እንዳይተላለፍ በኢየሱስ ክርስቶስ ስበር መንገዱ ዘጋን። በቃል መቀርቀሪያ ቀረቀርን፣ በደም ስርየት ባለው ደም ዘጋን። ስለዚህ አራተኛ የምን ደጆች አልን? ዘበኛ የቆመበት የብረት መዝጊያ ተከፈተ። የምን ደጆች ተከፈተ? አምስተኛ የተከፈተ የአገልግሎት የተዘጋ ነበር ግን የተከፈተ የአገልግሎት በር ራእይ ላይ እንዳየ ነው። ማንም ሊዘጋው የማይችል በፊትህ የተከፈተ በር ሰጥቼሃለሁ። ያው ከሰይጣን ማህበር ኮፒ ያደረግን እየነጠቀ ከዛና ከዛ የምታመጣው አይደለም። ከሰይጣን ማህበር ታርጌት ነው ያደረገልን። ከሰይጣን ማህበር ነው ያንተ ጉባኤ እየተነጠቀ የሚመጣው። ከሌላ ጉባኤ ነጥቀህ አታመጣም። ሄዳን ህዝብ አትሰበስብም። እሱ ማድኗል ባለበት ይቀመጥ። ነገር ግን እሳ ከሰይጣን ማህበር እየተነጠቀ ትውልድ ይሰጣል አለ። አሜን አሜን። እነሱ ናቸው ለኛ አክሊል የሚሆኑት። በእነሱ ላይ ብንለፋ ነው ለኛ አክሊል ሆኖ በሰማይ መቆጠርልን። ወገኔ እግዚአብሔር ተናግሯል። ቃሉ ያጽናልን። አሜን ያጽናልን። ክብር ለኢየሱስ ይሁን። አሜን ክብር ለኢየሱስ ይሁን። እንግዲህ የሰው ልብ ተዘግቶብን ቢሆን በቃ ሰማይ ምድር ተዘግቶብን ቢሆን የተከፈቱ ብዙ ነገሮቻችን ተቆላልፈው ተዘግተው ቢሆን እኔ ካልኩት በላይ የተዘጋና የተቆለፈውን የሚያውቅ ዛሬ በመጣው ቁልፍ ቃል ከፈት ነው። በኢየሱስ ክርስቶስ ስርየት ደም መርገም ኪዳኑንም ሻርን። በመጣው ቃል አምኜ በተናገርኩት በዚህ ቃል እውነት በኢየሱስ ክርስቶስም በላያችን የተዘጋ ሰማይ ናስ የሆነበት ምድር ብረት የሆነበት የትውልድ ልብ የተዘጋበት በቤተ ክርስቲያን በእኛ ባመነው ላይ የተዘጋ በፍርሃት የተዘጋ ተስፋ በመቁረጥ የተዘጋ በጠንካራ ብረት የተዘጋ እነሆ ደጁ እንደ አክዓብ በመሪው የተዘጋ እነሆ ዛሬ በልዩ ልዩ አይነት የእግዚአብሔር ቤት የተዘጋበት የእግዚአብሔር አገልጋዮች አገልግሎት የተዘጋበት ኢኮኖሚ የተዘጋበት አይኖች የተዘጉበት ጆሮ የተዘጋበት ልብ የተዘጋበት የብረት መዝጊያ ሆኖ የተቀረቀረበትን በትንሣኤው ኃይል ሰበር፣ በደሙ ቃል ኪዳን ሰበር። በመጣው ደጆች ተከፈቱ ባለው አምላክ ስልጣን ቃል ከፈትን። ማንኛውም በእኛ ላይ የተዘጋ የተቆለፈ ነገር በኢየሱስ ስም ስልጣን ከፈትን። በእግዚአብሔር ቃል ቁልፍ የተከፈተ በሚከፍት በሚዘጋ በሌለ በሚዘጋ በሚከፍት በሌለ የዳዊት መክፈቻ ቁልፍ በእጁ አለ። በእግዚአብሔር ቃል በልጁ በኢየሱስ ስም ስልጣን በላያችን የተቀረቀረውን በዚህ ቃል ስልጣን ከፈትን። በኢየሱስ ስም ትቢያርገን አራገፍን። በኢየሱስ ደም የመርገሙን ሻር። አሜን ሃሌሉያ 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 አሜን ሃሌሉያ
አሜን ሃሌሉያ። ወጥመድ ተሰበረ። ነፍሳችን እንደ ወፍ ከአዳኝ ወጥመድ አመለጠች። ከመርገም ወጥመድ አመለጥን። ከተዘጋ ከተቀረቀረብን ነገር አመለጥን። ወጥመድ ተሰበረ። ወጥመድ ተሰበረ። ወጥመድ ተሰበረ። በነፍስ ላይ የተጠመደ እነሆ በህይወት ላይ የተጠመደ በአገልግሎት በኑሮ በኢኮኖሚ በጤና ላይ የተጠመደ ወጥመድ ተሰበረ። ወጥመድ ተሰበረ። እኛም አመለጥን። ረድኤታችን ሰማይንና ምድርን በሰራ በእግዚአብሔር ስም አሜን በሆነው አሜን አሜን በሆነው አሜን። በአብ በመንፈስ ቅዱስ አንድ አምላክ ስም አጸና። ይህን ቃል የሚገዳደር ቃሉ እንዳይፈጸም የሚቋቋም መብል መጠጥ ቁርባን የሚበላ ስዕለት የሚበላ ግብር የሚቀበል ተቋቋሚ በክርስቶስ ደም ቃል ኪዳኑን አፈረሰ። በኢየሱስ ስም በሰማይ አምላክ በእጁ መቆለፊያ ማንም በማይከፍትበት በእጁ ቁልፍ ስልጣን ቆለፍንበት። በረከታችን በክርስቶስ ደም ይሸፈን። ቃል በእውነት በክርስቶስ በተከናወንክበት መንፈስ ዋጋ በመስቀል ኃይልና ቃል የተፈጸመ ይሁን። ወዳልክልን መግባት ይሁንልን በኢየሱስ ጌታ ድንቅ ስም አሜን። ዛሬ ባካችሁ ፕሮግራማችንን በጌታ በኢየሱስ ስም ጨርሰናል።